ለምሳሌ ያህል የእስራኤል በምድረ በዳ እባቡን ባዩ ጊዜ እንዲድኑ ዮሐንስ 3 ላይ መጥቶ የተናገረው የሰው ልጅ ይሰቀል ዘንድ ይገባዋል የሚለው ሊትራሊ ኢየሱስ ክርስቶስ መስቀል ላይ ሲሰቀል የተሰቀለበት ቦታ ላይ ኃጢአት፣ በሽታ፣ ሞት ምናምን የሚባሉት ነገሮች በሙሉ በኢየሱስ ክርስቶስ በኩል ነው አይደል የተወገዱት? አዎ። እሺ፣ ስለዚህ ጌታ ኢየሱስ እነዚህን ነገሮች ሁሉ ሆኗል ስንል አይደለ? እነዚህን ነገሮች ሁሉ ተቀብሏል ስንል የኢሳይያስ 53ቱን ያልከው ማለት ነው። እግዚአብሔር በባህሪው ኃጢአትን ይቀጣል አይደል የሚባለው? አዎ። ከደሱ ጋር ይቀጣል የሚለውን ሐሳብ ማብራራት አለብን እንጂ ልክ ነህ። እሺ ያው ይገባል የምለው አሁን ለሌላው ሰውና ደሱን ስላልኩት ነው። አሁን እኛ መነሻ ሐሳባችን ኢየሱስን እግዚአብሔር ፈራጅ መሆን አለበት። ፍቅር ነው እንዳልከው እግዚአብሔር ፈራጅ ነው ትላለህ። እግዚአብሔር ፈራጅ ነው እንዳልከው ደግሞ እግዚአብሔር ኃጢአትን ይቀጣል እንላለን አይደል? አዎ። ስለዚህ እግዚአብሔር እኛን ለመማር ኃጢአት መቀጣት ነበረበት። ትክክል። ስለዚህ እግዚአብሔር የት ጋር ነው ኃጢአትን የቀጣው የሚል ነው? በክርስቶስ መስቀል። እሺ፣ ስለዚህ አሁን መስቀል ላይ ኢየሱስ ሲቀጣ ማንን እየቀጣ ነው? ኢየሱስ ሲቀጣ ኃጢአት እየተቀጣ ነው። ግን ያ ማለት ኢየሱስ ክርስቶስ ኢንትሪንሲካሊ ኃጢአተኛ ሆኖ ነው እያልን ግን አይደለም። እሱኛው ነው መብራራት ያለበት። እሺ፣ በጣም አሪፍ። እኛ ለምሳሌ ፓስተር፣ ለምሳሌ እኛ የእግዚአብሔር ጽድቅ ተብለናል በዚህ ክፍል። አሁን ጥያቄ አንድ ሰው መጥቶ ጠየቀ፣ አንተ ጽድቅ ነህ ወይስ ጻድቅ ነህ? በኮንቴክስት ጽድቅም ጻድቅም እባላለሁ እኮ። ጽድቅ የሚባለው ነገር ነው። ጽድቅ በኮንቴክስት ላስታውስ። ቆይ ኢሳይያስ ላይ ምን ይላል መሰለ? ለምሳሌ እናንተ የእግዚአብሔር ጽድቅ የጽድቅ ዛፎች ትባላላችሁ ይላል ትንቢት ላይ አይደል? ጽድቅ የሚገኝባችሁ ማለት ነው። ጽድቅ የሚገኝባችሁ ማለት ነው። ስለዚህ እንትን ምንድን ነው ለምሳሌ እንትን አሁን ቃልዬ እንደዚህ ከመጣልኝ ከባድ አይሆንም። ለምሳሌ ጳውሎስ እንትን ኤፌሶን ላይ እና ተሰሎንቄ ላይ እናንተ እንትን ይላል፣ እናንተ ቀድሞ ጨለማ ነበራችሁ ይላል አይደል? አዎ። ሊትራሊ የጨለማ ፍሬ አይደለም ይል ጨለማ ነበራችሁ ይልና አሁን ግን በጌታ ብርሃን ናችሁ ይላል። ስለዚህ እኔን መንፈሳ ቅድም እንዳልከው እኔን ብርሃን ብሎ ይጠራኛል በዚህ ኮንቴክስት። ወይ የተወለደ ክርስቲያን ብርሃን ሲል እግዚአብሔርን ብርሃን ነው ይላል አይደለ? አንተን ግን ብርሃን ነህ ሲል ምን እያለህ ነው? በጣም አሪፍ። ጌታ ኢየሱስ በዮሐንስ ወንጌል ላይ እኔ የዓለም ብርሃን ነኝ፣ የሚከተለኝ ቢኖር የህይወት ብርሃን ይሆንለታል። ስለዚህ ከጌታ ህይወት የተካፈለ የእግዚአብሔር ብርሃን የሚታይበት ማለት ነው አይደለ? ኤግዛክትሊ። ስለዚህ አሁን እዛ ኮንቴክስት ኦርዲናሪ አገላለጽን አንዴ እንዲያግባባል እነዚህ እንግባባባቸዋለን። ጽድቅ ሲባል የእግዚአብሔር ጽድቅ ያለባቸው ዛፎች ምናምን ሲባል እነሱ የጽድቅ ዛፍ የተባሉ ሲምፕሊ ጽድቅ የሚገኝባቸው ማለት ነው። ብርሃን ናችሁ እናንተ የዓለም ብርሃን ናችሁም ተብለናል። ብርሃንነታችን ከእግዚአብሔር በተካፈልነው ህይወት ለዓለም እናበራለን ማለት ነው። ስለዚህ አሁን ፊት ፍሪዝ አድርጓል ኔትወርክ መሰለኝ። ፓስተር ተመለስክ? እየተዋጋኝ ነው። እሺ እየተዋጋኝ ኔትወርክ። እሺ ልክ እንደዚሁ አሁን ጽድቅ ነን ሲባል እንትን ቃል እያወራ ከሆነ እየሰማው አይደለም። እሺ አይሰማም? በስመ አብ። እሺ ቃልዬ እሺ አሁን ይሰማል? ቃልዬ ያንተ ይሰማል፣ ለፓስተር ነው የማይሰማው። ምን አድርገህ ታስቀምጣለህ? ዞሮ ዞሮ እኛ በቤተክርስቲያን በአባቶችም በእኛ እንደ ፕሮቴስታንትም ያለውን የትምህርት እንትን በትክክል አስቀምጥና እንትን አድርግ። ምክንያቱም ሚስ አንደርስታንድ እንዲያደርጉና ችግር የለውም። ቆይ አንዴ እኔና እሱ እንግባባ ወይ ፓስተር አቤት ፓስተር። እሺ ደሱ አቤት ፓስተር። ለቃልዬ ስትነግረኝ የሰማሁት ለቃልዬ እሺ ለቃልዬ አቤት ፓስተር
ውስማ ኔትወርክ በጣም አዝግ ሆኗል። በጣም እየተሰማ አይደለም ላንተ። ለኛ ይሰማል እኮ ቀጥል። ለኛ ይሰማል። ደስዬ ገስት ላይ ያላችሁ ሪከርድ ምናምን ፈርታችሁ ሳይሆን ኦነስት ሆናችሁ በቃ ያለውን ነገር አስቀምጡ። ሪከርድ ምናምን አትፍሩ። ተሳስታችሁም ከሆነ ከስተታችሁ ትታረማላችሁ። ሪከርድ ምናምን ሳይሆን ጀስት ለመሰለ እንደዛ አይደለም። እንደዛ ሳይሆን ሪከርድ አይደለም። ዮሐንስዬ የኛ ትምህርት ያልሆነውን አንዳንድ ጊዜ ሚስ አንደርስታንድ ስለሚደረግ ትምህርት ያልሆነውን ነገር መነገርም የለበትም። ስናወራ ከሆነ ወይም ስናወራ ወይም በምን መወራት አለበት? በመረጃ መወራት አለበት ነው። ስማኝ፣ ቆይ አንድ ሰው ሲያምንበት የነበረውን ነገር ተናግሮ ተሳስቶ ከሆነ ከስተቱ ይመለሳል። ምክንያቱም ግለሰብ ነው፣ ሚዲያ ላይ ነው። ማንም ሰው ይሳሳት ያለቀ። ሪከርድ መፍራት ሳይሆን ኦነስቶ ናችሁ። ለእግዚአብሔርም በእግዚአብሔር ፊት የተገለጠ ሕሊና ኑራችሁ ኑሩ። በቃ እግዚአብሔርን የምንከተለው ከሆነ እኔ አሁን እዚህ ጋር ተሳስቻለሁ። በቃ ሳስብ የነበረው ነገር ስተት ከነበረ ስተት ነው። ነገ እንኳንም ተሳሳትኩ አየህ መመለስ ይሆንልኛል። ምክንያቱም ሰዎች እንዲሳሳቱ እድል ሰጪው ራሱ እግዚአብሔር። እኔ ለእግዚአብሔር እንጂ የምኖረው ለሰዎች አይደለም፣ ለራሴም ክብር አይደለም። እሱን እያሰባችሁ እያልኩ ያለሁት ጆዬ ገብቶሃል? እያልኩ ያለሁት ሙግቱን ወይም ውይይቱን ጠንከር ተደርጎ በቤተክርስቲያን ትምህርትም በምንም መታየት አለበት ነው እያልኩ ያለሁት። ምክንያቱም እንደዛ ካልሆነ መጨረሻ ላይ ደሱ እናስቀምጠዋለን፣ አያሳስብም። ግን መጀመሪያ መግባባት ባለብን ነገር እንግባባና ያልተግባባንበትን ነገር እናስቀምጠውና ከዛ በኋላ እንትን እናስቀምጠዋለን። መጀመሪያም በደንብ የፓስተርን እንትን መስማት ስላለብን ነው፣ አይዲያውን በደንብ መስማት ስላለብን ነው ደጋግሜ የምጠይቀው። ሰው እየጠየኩ ያለሁት ነገር ደግሞ ለምንድን ነው ይሄን የምጠይቀው? ጀስቲፊኬሽን ባይ ፌዝ አለውን ምናምን እስከሆነን ድረስ ያንን ተርሙን በደንብ ራሱ ተርሞቹ ላይ በደንብ አለመግባባት ራሱ ችግር ሊፈጥር ይችላል። ዲቤት ያደረገ ቴዎሎጂ ካለ ግን በዚህ ነው ያልተግባባ ነው ብለን እናስቀምጠዋለን ማለት ነው። ሶ ፓስተር ለዛ ነው ይሄን ጥያቄ እየጠየኩኝ ያለሁት። አሁን ጽድቅን በዚህ መንገድ ስናስቀምጥ አሁን ብርሃንን ስንል ከእግዚአብሔር በተካፈል ነው በእያንዳንዱ ነገር ነው እያወራን። የጽድቅ ጉዳይ ሲነሳ ግን ኦልሬዲ ይሄ የላይፋችን የክርስትና ህይወታችን የመጀመሪያ ጉዳይ ከመሆኑ አንፃር ለየት ባለ መልኩ እናየዋለን ፓስተር። እና አሁን ጽድቅን የእግዚአብሔር ጽድቅ እንሆን ዘንድ ተብለን ተነጋግረን፣ እሺ ስለዚህ የእግዚአብሔር ጽድቅ ነን ስለተባለን ብለን አሁን ጽድቅ ነኝ ነው የምንለው በዚህ ሰዓት ወይስ ጻድቅ ነኝ ነው የምንለው? ሰው ሲጠይቀን ምንድን ነው? እንደ ቅድም እንዳልኩ ይሰማል። ድንገት ካልተሰማ ይሰማል። እሺ የብርሃኑን ምሳሌ ቅድም የጨለማውናልና ልክ የጽድቅም ሲመጣ እንደየ አውዱ ነው የምንፈታው። ያ ማለት ምን ማለት ነው ቃልዬ? ያ ማለት ምን ማለት ለምሳሌ የጽድቅ ፍሬ ሞልቶባችሁ ሲል እየተጠየቀ ያለው የዛ ባህሪ በእናንተ ይታይ ነው። ግን አይደንቲቲ ሆኖ ማንነት ሆኖ በእኛ ሲጠራ ግን ለምሳሌ ጻድቅ ናችሁ ሲሉ መጽሐፍ ቅዱስ ጻድቅ ናችሁ ሲለን ሰርተን ለምናመጣው ጽድቅ ሳይሆን አይደንቲቲያችን መጠሪያ ስማችን ጽድቅ ስለሆነ እኛ የእግዚአብሔር ጽድቅ ተብለን ስለምንጠራ እግዚአብሔር ጻድቅ ልጅ እንጂ ያለው ተብሎ ስለሚጠራ በዚህ ምክንያት አንድ ሰው በጌታ ሲሆን ጻድቅ ነው የሚባለው። ፍሬውን አይደለም አይደንቲቲውን ነው። ልክ እዚህም ጋር ጌታ ኢየሱስ ልውውጡን አደረገ ስንል የኛን ሆነ ስንል ምን ማለታችን ነው? በአዳም በኩል የመጡትን ማንኛውንም በሰይጣንና በአዳም ምክንያት የመጡትን ነገሮች በሙሉ በኢየሱስ ላይ አደረገውና መጠሪያ ስሙ የኛ የነበረውን ለኢየሱስ ሰጠው ነው። ስለዚህ ይህንን ስንል ስለኛ ኃጢአት አደረገው ስንል ይህንን ስናስቀምጥ ኢየሱስ ክርስቶስ ኦልሬዲ በኢንተርናል ባህሪው ራሱ በኢንተርናል ባህሪው ያ የኃጢአት ባህሪ አፌክት አድርጎታል እያልን ያለ ነው ወይስ አይደለም? ልክኛ በኃጢአት አፌክት እንደምንደረገው አይደለም። ቅድም እኮ አንተ አልክ እኮ ጽፈሃል፣ ለውውጥ ብለሃል። ለውውጡ ላይ እግዚአብሔር ቅድም አንድ ወንድሜ ቴዎድሮስ እዚህ ላይ ያለው ልጅ ምን አለ መሰለ? በእንጨት የሚሰቀል ሁሉ የተረገመ ነው አይደል ተብሎ እንደተጻፈ ኢየሱስም አለን አይደል? እንደዚህ ነው። ቅድም ጽፎት ነው ያየሁት። ምን ይላል መሰለ? ከሕግ ስራ የሆኑት ሁሉ በእርግማን በታች ናቸው። በሕግ መጽሐፍ የተጻፉትን ሁሉ ጸንቶ የማይኖር የማያረገውም ሁሉ የተረገመ ነው ተብሎ ተጽፏል። ጻድቅ ግን በእምነት ይኖራል
ተብሎ ተጽፏልና ማንም በእግዚአብሔር ፊት በሕግ ሥራ እንዳይጸድቅ ግልጥ ነውና ሕግም ከእምነት አይደለም፣ ነገር ግን የሚያደርገው ይኖሩበታል ተብሎ ተጽፏል። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀን። ያ ማለት ቅድም ያልከውን ነው። ስለ እኛ ሆኖ ልውጥ የተነሳ ነው። ስለ እኛ ሆኖ ማንነቱ አይደለም፣ ግን የእኛን ሆኖ አለም እንጂ በማንነቱ አይደለም። ኦኬ ጨርሰሃል? ቃሌ ሰምታችሁኛል? አይ ጨርሻለሁ። መልካም ጨርሰህ ከሆነ በዚህ ላይ አሁን በተናገርከው ነገር ላይ የመጀመሪያው የመቆጠር ጉዳይ ነው። እግዚአብሔር ስለኛ ኃጢአት አደረገው የሚለው ሐሳብ የመቆጠር ጉዳይ ነው። ስለዚህ ይሄኛውን ፐርስፔክቲቭ እናስቀምጥ። ተቆጠረ ስንል እኛ ያልሆነውን የሌለን ነገር ለኛ እንደተቆጠረ የኛ ያልሆነ ነገር ጽድቅ የሚባለው የኛ ያልሆነ ነገር ለኛ እንደተቆጠረ ሁሉ ያን ለኛ እንዲቆጠር ኃጢአት የተባለው የኛ ባህሪ የነበረው ነገር ደግሞ በክርስቶስ ላይ ተቆጠረ ነው። ስለዚህ በዚህ ምክንያት ኢየሱስ ክርስቶስ ለኛ የሚገባውን ዋጋ እሱ ከፈለ። በዛ ዋጋ ምክንያት ደግሞ ለኛ የማይገባው ክብር ለኛ ተቆጠረልን። ፖይንቱ የኛ እሱ። ስለዚህ ይሄኛውን ኤክስፕላኔሽን አንተ የምትቀበለው ኤክስፕላኔሽን ነው። አሁን ያልከውን ነገር ሊያብራራው ይችላል። አለ ፓስተር አሌክስ እየሰማ አይመስለኝም። ፓስተር ምን አላችሁ? ይሰማል? ምን አላችሁ? ሰምተከዋል? ምን አላችሁኝ? እሺ ይሰማል ፓስተር። አሁን አይሰማም። ምን አላችሁኝ? ኔትወርክ ይመስል ኔትወርክ ካራክተሩን አልወረሰም እያለ ነው አሁን እኔ እስከሰማሁት ድረስ ነው የሆነው ማለት ነው። ቀይ ዋር ላይክ ምትክ ነው የሆነው ማለት ነው። ለኛ ጽድቁ እንደተቆጠረልን የኛ ኃጢአት በሱ ላይ ተቆጥሯል። ፖይንቱ ቃሌ ሰማለሁ። ቴዲ በስመ አብ ኖ እሱማ ይሰማል። የማይሰማን እኮ እኛን ነው። ይሰማል ፓስተር? እኛን አይሰማል። ኔትወርኩ ጭራሽ እያገናኘ ነው። እኛን እየሰማን አይደለም። ኢየሱስ ስለኛ ኃጢአት ተቆጠረ የሚባለው እኮ ጀስት የኛን ዋጋ ማለት ለኃጢአተኛ የሚገባውን ለምሳሌ መገረፍ የሚገባው ኃጢአተኛ ነው። መሰቀል የሚገባው ወንበዴ፣ ልክ መስቀል ላይ ያለው ወንበዴ እንዳለው ለኛ የተገባ ነው አለ። ስለዚህ ለኛ የተገባውን ጻድቁ ወሰደው እንደማለት እኮ ነው አይደል? ከካራክተር ጋር ይሰማል። እኛን ነው የማይሰማል አይደል? ቃል የኛን ዋጋ ከፈለ ነው እንጂ ከካራክተር ከባህሪ ጋር የሚያገናኝ ነገር የለውም። አይ ከካራክተር ጋርማ ከተገናኘ ችግር ነው። ኃጢአተኛ እንዴት ያድናል? በቃ ኢቭን የብሉይ ኪዳኑ ራሱ ይገናኛል እንዴ? በጉ መስዋዕት ሲሆን እኮ ምንም የማያውቀው ሰው እኮ ነው አይደለ የሚቀርበው መስዋዕት። ስለዚህ ጉዳይ ስናወራ እያወራን ያለ ነው እያንዳንዱ የሰው ልጅ ኃጢአት ክርስቶስ እንደሰራው ተደርጎ ተቀጥቶበታል ኢየሱስ ክርስቶስ ነው። ስለዚህ ፖይንቱ ክርስቶስ እንደሰራው ተደርጎ ተቀጥቶበታል ማለት ተቆጥሮበታል የኛ ኃጢአት ነው እንጂ እሱ ራሱ እንደሰራው ያህል ካራክተሩ ተቀይሯል ማለት አይደለም። በትክክል በቃ ያ ነው። ምንም ይሄ ግልጽ የሆነ ነገር ነው። ጻድቁ ቅዱሱ የኃጢአተኞችን ዋጋ ከፍሏል። ለዛ ነው እኮ ቤዛ መሆንም የቻለው ለዛ ነው። ጻድቅና ቅዱስ ስለሆነ ነው። እንደውም እንደ ቅድስና መንፈስ ከሙታን ተነሳ ነው። እሺ ሰማለሁ። ቃልዬ yes ቃልዬ
እሺ አንድ ጥያቄ ልጠይቅህ። እስካሁን ያወራችሁትን አልሰማሁም። ኢየሱስ ክርስቶስ እችን ብቻ ጥያቄ ከተሰማውክ። እሺ ቀጥል። ኢየሱስ ክርስቶስ በአካል ሲሞት እንደምታውቀው መለኮት አይሞትም። ተቆጠረልን በውክልና ሞትን ነው የሞተው ወይስ ሊትራሊ ሞተ ነው የምንለው? አልገባኝም ጥያቄው ምን አገናኘው ብዬ። አይ ምን መሰለ እያልኩ ያለሁትኝ ነገር ሊትራሊ ሞቷል። ኢየሱስ ክርስቶስ ሊትራሊ ሞቷል አይደል? አዎ እንዴ ታዲያ ሞቷል እንዴ? ሞቱማ እውነት ነበር። እሺ ስለዚህ መጽሐፍ ቅዱስ ላይ ጌታ ኢየሱስን ኃጢአት አደረገው ሲል የምር ነው የሆነው አይደል? የምር ማለት ነው ማለት ነው ፓስተር። እሱ ላይ ነው አሁን ግሬ እኮ ይኸውልህ ካራክተሩ የኃጢአተኛ ካራክተር ሆኗል ነው ወይስ ምንድን ነው? አይደለም። አሁን ምን መሰለ ቅድም እንዳልኩ ነው። እንዲህ ላስቀምጥልህ እኛ የሰራ ነው የሰው ዘር የሰራው ኃጢአት እሱ እንደሰራው ተደርጎ ተቆጥሮ ተሰቅሎበታል ኢየሱስ እንጂ ኃጢአተኛ ሆነ አይደለም። ኃጢአት ሆነ ማለት የኛ ኃጢአት ኮምፕሊትሊ በሱ ላይ ተቆጥሮ ተሰቅሎበታል። ይሰማል እንዴ ፓስተር? አልሰማውኝም። አልሰማውም እሱ ያለውን ምንድን ቴዲ ወይ? እሺ ምንድን ነው ያለኝ? የኔ ነው እንዴ ባይሰማው? እሺ የኔ ይሰማ ፓስተር? አዎ እሺ አሁን ይሰማኛል። ቀጥል። ኔትወርክ እሺ። አይ እሺ ይኸውልህ እያልኩኝ ያለሁት ምንድን ነው የሰው ዘር የሰራው ኃጢአት የሰዎች ኃጢአት ኢየሱስ እንደሰራው ተደርጎ ተቆጥሮበት ተሰቅሎበታል እንጂ እሱ የሰራው ኃጢአት ሆነ አይደለም፣ ወይም ደግሞ እሱ በካራክተር ደረጃ ተቀየረበት አይደለም። እሺ ግን ደግሞ እያንዳንዱ ኃጢአታችን በእሱ ላይ ተቆጥሮበታል፣ እሱ እንደሰራው ተደርጎ ተሰቅሎበታል ነው ፖይንቱ። እሺ ቃልዬ፣ ስለዚህ አንዱ ሰው በሰራው ኃጢአት ምክንያት ወደኛ ዓለም ሞት፣ በሽታ፣ አሁን የምንላቸው ኃጢአት ምናምን ከገቡ ለኢየሱስ በኃጢአት ምክንያት ለመጣው ነገር ሞተ ስንል ሊትራሊ ተቆጠረለት ነው የምንለው ወይስ ቀጥተኛ ሞትን ሞተ ብለን ነው የምንለው? ያልኩ ለዚህ ነው። ለኢየሱስ የሚቆጠርና የሆነባቸው ቦታዎች ላይ ደግሞ ለኛ እንደ ምሳሌና እንደ ምትክ ስንል እንኳን እግዚአብሔር በኢየሱስ ላይ ያደረጋቸው ነገሮች በሙሉ ውክልና ሰብስቲቱሽን ያለው ያ ምንድን ነው ልውውጡ የምንላቸውን ልክ እንደሱ ማለት ነው። እሺ ምልክቷን ኢሞጂዋ መጣት። ይኸውልህ ለኢየሱስ በኃጢአት ለመጣው ምክንያት ሲሞት መሞት የሌለበት ያ ኢየሱስ ሞተ እንላለን። ሞቱን ተቀብለናል። መሰቀል የሌለበትን የኛን ሄዶ ሲሰቀል ተሰቀለ እንላለን። መንፈሳዊ ዓለም እያየ ያለው ነገር እግዚአብሔር በኢየሱስ ላይ እያደረገ ያለውን ነገር የሚቆጥርበትን አቆጣጠር ነው እያወራ ያለሁት። ከተሰማው ተሰምተሃል እኮ አሁን እኮ የኛ ኃጢአት በሱ ላይ ተቆጥሮ ተሰቅሏል ከሆነ ልክ ነህ። ከዛ ያለፈ ነገር ከሆነ ግን እሺ ቃልዬ፣ አሁን የምንግባባ ሞታችንን ሞቷል አይደል? አዎ። ኃጢአታችንንስ ምን ሆኗል? ኃጢአት ተቆጥሮበት ሞቷል። ኃጢአታችን ተቆጥሮበት ሞቷል። አይልማ መጽሐፍ አይልማ። ሞታችንን መሞቱን ከተቀበል ይኸውልህ ቃልዬ፣ ቆይ እሺ ኢሳያስ 53 ላይ ስለ አመፀኞች ተቆጠረ ይላል እንዳለ እንደዛ ነው። ግን ቆይ ፓስተር አንድ ጊዜ አንድ እዚህ ጋር የተቀላቀለ ነገር አለ። የኢሳያስ 53 ከተቀበል እሺ እንዳይደበላለቅ ብዬ ነው አይደለም። ይኸውልህ እሺ የኃጢአት ዋጋ ሞት ነው አይደለም? አረ ኃጢአት ሪዝኑ ነው፣ ሞት ደግሞ ኮንሲኩዌንሱ ነው አይደል? መልካም። ኃጢአት ሪዝን ከሆነ ሞት ደግሞ ኮንሲኩዌንሱ ከሆነ ሞታችንን ሞተ ስንል ስለ ኮንሲኩዌንሱ ነው እያወራን ያለን። ስለ ኃጢአቱ ስናወራ ስለ ሪዝኑ ነው እያወራን ያለን። ስለዚህ ሁለቱን ኢኩዊቮኬት ማድረግ የለብንም። ኦፍ ኮርስ ሞቱ
እንትኑ ነው ውጤቱ ነው። ስለዚህ ከውጤቱ ማምለጥ አንችልም ነበርና ውጤቱን ወሰደልን እንላለን። ስለ ኃጢአቱ ስናወራ ደግሞ ኃጢአቱ የኛ ኢንትሪንሲክ ፕሮፐርቲ ያመጣው ችግር ነው። ኢየሱስ ኢንትሪንሲካሊ ንጹህ ነው። እኛ ኢንትሪንሲካሊ ኃጢአተኞች ነን። የሰው ልጅ ከሕፃንነቱ ጀምሮ ልቡ ክፉ ነው ብሎ እግዚአብሔር እንደተናገረው እንደዛው ማለት ነው። ስለዚህ ከዚህ የተነሳ ኢንትሪንሲካሊ እኛ ኃጢአተኞች ነን። ስለዚህ እኛ እያንዳንዱ የሰራነው ኃጢአት ተቆጥሮ ሊከፈለን ነበር። ክፍያው ሞት ነው። ክፍያው ሞት ስለሆነ ክፍያው የእኛን ሞት እሱ ሞተልን ይባላል፣ በክፍያው ማለት ነው። ነገር ግን ስለ ሪዝኑ ስናወራ ሪዝኑ ኢንትሪንሲካሊ የእኛ ስለሆነ ይሄንን እኛ የሰራነውን ኃጢአት እግዚአብሔር በሱ ላይ ቆጠረውና ያ ጽድቅ ደግሞ በእኛ ላይ ተቆጠረ እንላለን። ለዛ ነው እኮ ፎረንሲክ ነው የምንለው። ጽድቅ የሚባለው ነገር ጀስቲፊኬሽን ኤክስተርናል ነው እንላለን፣ ፎረንሲክ ነው እንላለን። ለምንድን ነው ስንል የኛ ያልሆነ ነገር ነው የተቆጠረልን። ለሱ ሲባል የሱ ያልሆነ ነገር ነው የተቆጠረበት። ስለዚህ የኛን ኃጢአት ተሸክሞ በመስቀል ላይ ሞተ ስንል በባህሪው ኃጢአተኛ ሆናለም። ስለኛ ኃጢአት ሆነ ስንል እያን ያለ ነው ሪዝኑ በሱ ላይ ተቆጠረ እያለ ነው። የሱ ጽድቅ ደግሞ በእኛ ላይ ተቆጠረ እያለ ነው። ኤክስተርናል ስለሆነ ማለት ነው። ጽድቅ ኤክስተርናል ነው፣ መቀደስ ነው ኢንተርናል። ስለዚህ በውጤቱ ሲባል ውጤቱ ግን ሞቱ ነው። ስለዚህ እኛን ሞት ሞተልን። ለዛ ነው ኢሳይያስ 53 ላይ አንድ ነገር የተቀመጠው። እሱ ምንድነው? እሱ ግን ህመማችንን ተሸክሟል አላየ? ህመማችንን የተሸከመዋል። ከዛስ እንደውም ማለት ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ አለና ከዛ ደግሞ እግዚአብሔር ግን የሁላችንን በደል በሱ ላይ አኖረዋል። በደሉ በሱ ላይ የኛ በደል በሙሉ በሱ ላይ ኖሯል። አዎ ኦኬ፣ በደሉ በሱ ላይ ኖሯል። ከዚህ የተነሳስ ኮንሲኩዌንሱን ተቀበለልን። ስለዚህ መሞቱ ኮንሲኩዌንሱ ስለነበረ ሞቱም ኮንሲኩዌንሱ አዎ የኛን ሞት ነው እንላለን። ኃጢአቱ ሲባል የኛን ኃጢአት ምን አድርጓል? ተቆጥሮበት እሱ የኛን ኃጢአት ተሸክሞ ልክ እሱ እንደሰራው ተቆጥሮበት በሱ አካውንት ሞቶልናል። ስለዚህ እኛ በሱ አካውንት ጻድቃን ተብለን፣ ስለዚህ ከዚህ አንጻር ነው ተነባው። እሺ እኔ ማምነው ቃልዬ ምን መሰለ፣ አሁን አንተ ያልከውን ሐሳብ ገና ስንጀምረው በነበረበት ሐሳቤ ላይ የነበረው ምንድነው ለኢየሱስ የተባሉትን ነገሮች በሙሉ አንዳንዶቹ ከነ ማብራሪያው፣ አንዳንዱ ማብራሪያም አያስፈልግም። ለምሳሌ ያህል በተለያየ አይነት ስም መጠሪያዎች እዚሁ ላይ ከኛም ከኢየሱስም ተነስቶ ለምሳሌ ያህል ካሌብ ቅድም ጽፏል። ኢየሱስን ልጅ እንለዋለን፣ እኛንም ልጅ እንላለን። ጥያቄ ነው የጠየቀኝ ካሌብ አሁን ከታች ማለት ነው። ለኢየሱስ ስምም ልጅነት የምንሰጠውና ለእኛ የምንሰጠው ልጅነት ሁለቱ ሰማይ ከምድር እንደሚለይ ነው፣ እንደሚረቅ ማለት ነው። ጽድቅንም ስትጠይቀኝ ጽድቅ ኢየሱስ የኛ የጽድቅ አይነት ሆኖ የያዕቆብ 1:18 ላይ ከሙታን ሲነሳ የጽድቅ የበኩር አይነት ሆኖ ገብቷል ነው የሚለው። እኛስ በኩራቱ የእሱ አይነት ዘር ሆነን በምድር አለን ነው የሚለው። የኢየሱስ ጉዳይ ግን ከመወለዱ ጀምሮ እስከ መሞቱ ያለው የኢየሱስ የህይወት ታሪኩ አንዳንድ ቦታ ላይ መስቀል ላይ ሞተ፣ መስቀል ላይ ተሰቀለ፣ መስቀል ላይ እርግማን ሆነ ሲል ምንም ማብራሪያ የለውም። በዚህ እንደምትስማማ ጠረጠር የለኝም አይደል ቃሌ? ለምሳሌ መስቀል ላይ እርግማናችንን ወሰደ ምን ማለት ነው አሌክሶ? እርግማናችን ወሰደ ማለት ምን ማለት ነው? ለሁላችሁም መልስ እየሰጠው አልችልም። ተራ በተራ አወራለሁ። ችግር የለብኝም። ቃልዬንችን ብዬ ወደሚቀጥለው ወደ እናንተ ልምጣ። ቃልዬ ልክ ነኝ? ለምሳሌ በመስቀል ላይ ኢየሱስ እርግማን ሆነ ሲል እርግማናችንን ወስዶ ሰማይ እግዚአብሔር ሲመለከት በሰው ልጆች ኃጢአት ምክንያት ለመጣው እርግማን ኢየሱስ እዛ ጋር ውክልና ወስዶ መጠሪያ ስሙ የተረገመ ነው። በእስራኤል ታሪክ እንደሚታወቀው ማንም ሰው ከእርግማን ጋር በተያያዘ ሲሆን የሚጠራው በዚህ ስም ነው። ቆይ እያልኩ ያለሁት ነገር እዚህ ጋር ግን የሁለተኛ ቆሮንቶሱ የሚያወራው ቃል የእርሱን ጽድቅ ስንቀበል የእኛን ወሰደ የሚለው ቃል ላይ ማብራሪያ በጣም ፈልጓል። አሁን የማየው ቃልዬ በበጎ ባዩ ቃሉ ግን ሊትራሊ ቀጥተኛ ቃል ነው የሚሰጠው ብዬ ነው ማምነው። አዎ እና እንትን አንዳንድ ተርሞች ስጠቀም በቴዎሎጂካል ሞቲቭ ነው የምጠቀመው እና አይምሮዬ እንደሚያስበው እንደዛው ነው የማወራው እና ኦፌንሲቭ እንዳይሆን ሊትራሊዝም እና ሊትራል ኢንተርፕሪቴሽን የተለያዩ ነገሮች እንደሆኑ ታውቃለህ ፓስተር። እና መመር የሚለው ነገር አለው ሁሌ ሊትራሊዝም ኢዝ ቴሮሪዝም ይላል እና በቀጥታ
በቀጥታ ሊትራሊዝም በሆነ መልኩ ሊትራሊስት ሆነን ከፈታ ነው ስለኛ እርግማኑ ነው የሚለው ሐሳብ ስለኛ ኃጢአት አደረገው የሚለው ሐሳብ አንዳንዶች አንስታችሁት እንደሆነ አላቅም ቀጥታ ሰይጣን ብለው የጠሩትን ያንን ነው ይዞ የሚመጣ ሶ እኛ ግን በዛ ደረጃ ሊትራሊስት አንሆን እንደዛ ሊትራሊስት አንሆን ምንድነው የምናደርገው በሊትራል ኢንተርፕሪቴሽኑ እንፈታዋለን ይሄ የተረገመ ወይም ደግሞ እርግማን ሆነ የሚለው ከዛ ደግሞ ኃጢአት ሆነ የሚሉት ሐሳቦች መሆንን ይዞ ሲመጣ ከምን አንፃር ነው የተነሳው ብለን መጀመሪያ እንጠይቃለን እነሱ የተነሱት ከምንድን ነው ብለን ማለት ነው ኦኬ ስለዚህ ስለኛ እርግማን ሆኖ አለ ከሕግ እርግማን ዋጀን የሚል ሐሳብ አለ ስለዚህ እርግማን ሆኖ ከሕግ እርግማን ዋጀን የሚለው ሐሳብ የክርስቶስን ቤዞታዊ ስለሚያወራ እንደመሆኑ ምንድነው እርግማን ብለን መጠየቅ አለብን በመስቀል የሚሰቀል የተረገመ ነው ስለተባለ ነው ብሎ ጳውሎስ ይናገራል በመስቀል የሚሰቀለው የተረገመ ነው ስለዚህ እሱ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን አሁን በመስቀል የመሰቀልን ጉዳይ አንስቶ የተረገመ ነው ብሎ ሲናገር ቀጥታ የኛን ኃጢአት ዋጋ እየከፈለ መሆኑን ስለምናቅ ነው ኢሳይያስ 53 የምናነሳው አየ ሊትራል ኢንተርፕሪቴሽን የሚሰራው በዚህ መንገድ ስለዚህ መጽሐፉ ራሱን በራሱ ስለሚፈታ ራሱን በራሱ ስለሚተረጉም ሄደን እንጠይቀዋለን ማለት ነው ስለዚህ ስንጠይቀው የምናገኘው ምንድነው ይሄ በመስቀል የሚሰቀል አዎ የተረገመ ነው እና ኢየሱስ ምን ቢሆን ነው የወጣው ንጹህ ስላልሆነ ነው ብለን እንጠይቃለን አይ እሱ በሁለንተናው ንጹህ ነው ታዲያ ከምን አንፃር ነው ብለን እንጠይቃለን የሁላችንን በደል በእርሱ ላይ ስላደረገው ስለዚህ ከዚህ አንፃር ነው ጥቅሱን የምንፈታው ማለት ነው ስለዚህ ሊትራሊ ፊት ለፊት ማሰጣየው አዎ ከሕግ እርግማን ዋጀን ምን ሆኖ ሲባል ስለኛ እርግማን ነው እሺ ኢየሱስ ምን ሆነ ነው የሚለው ስለኛ ኃጢአት ሆነ ነው የሚለው ኃጢአት ሆነ ነው የሚለው አዎ ስለዚህ ኃጢአትን ራሱን ሆኗል ኢየሱስ ለምሳሌ ቃል ሥጋ ሆነ ብሎ ይናገራል ፓስተር ከኔ ጋር ና ስላቀራቀርክ ብዬ የማይሰማ ከሆነ እሺ ሥጋ ሆነ ሲል ፋንተም ሆነ እያለ አይደለም ሥጋነቱ ተቆጠረም እያለ አይደለም ለምንድን ነው ይሄን እያለን ያለ ነው ሲባል ቃል ሥጋ ሆነ የሚለው ሐሳብ ከማርያም ሲወለድ እውነተኛ ሰው ሆኖ እንደተወለደ ስለምናውቅ ቃል ሥጋ ሆነ የሚለውን ወደዛም ወደዚህም ሳንል እንፈታለን ሥጋ የሚለው ፍሌሽ የሚለው ሐሳብ ይሄ ሳርክስ የሚለው ሐሳብ ቀጥታ ስለ ሰውነቱ እውነተኛ ሰው ሆነ ከማለት አንፃር የተነገረለት ነገር ስለሆነ አይታል ስለዚህ አሁን ሌሎችን ስንፈታም በተመሳሳይ መንገድ አንፈታም እንዲሁ በኮንቴክስታቸው መሰረት እንፈታለን አሁን ቃል ሥጋ ሆነ በሚለው ልክ ማለት ነው ኢየሱስ ኃጢአት ሆነ የሚለውን አንወስድም ማለት ነው ቃል ሥጋ ሆነ በሚለው መንገድ ከወሰድነው ኢንትሪንሲካሊ ሰው ነው የሆነው አይታዋል ሰውነቱ ኢንትሪንሲክ ሰውነት ነው አሁን ስለኛ ኃጢአት ሆነ የሚለውን ሐሳብ ብንወስድ ኢንትሪንሲካሊ ኢየሱስ ክርስቶስ ኃጢአት የሚባል ባህሪ ያስቴን እኛ ጋር ያለ ያ አፌክት የተደረገበት ነገር እሱ ጋር መጣ አይደለም ግን እንደዛ አንወስድም እንዴት ነው የምንወስደው ሲባል ስለኛ ኃጢአት ሆነ የሚለውን ሐሳብ ኢየሱስ ከንጽህናው የተነሳ ስለኛ በመስቀል ላይ የተሰቀለበትን ያንን ሜካኒዝም ነው እያወራን ያለ ነው እሱን ደግሞ ስናወራ ቀጥታ የምናርፈው አሁንም ኢሳይያስ 53 ላይ ነው ቀጥታ የምናርፈው ዘሌዋውያን ላይ ነው ለምን ሲባል ምሳሌና ጥላ ስለነበረ ያ ንጹህ በግ ይሰዋል ንጹህ በግ የሚሰዋው እጁን ጭኖበት ነው በጉ እጁን ከተጫነበት በኋላ በጉ ኃጢአት የሚያውቅ አይሆንም እንጂ አይደል ኃጢአት የሚያውቅ በግ አይሆንም ግን ደግሞ የሰውየው ኃጢአት በሙሉ በበጉ ላይ ይቆጠርና ያ ንጹህ በግ ይገደላል ሲጀመር ንጹህ መሆኑን የምታውቀው ሰባራ እንኳን እንዳታመጣ ብለው ግን ያ ንጹህ በግ ምን ይሆናል ይገደላል ይታረዳል ቫዮለንት የሆነ ሞት ይሞታል ለምን ኃጢአት የሚጠይቀው ዝም ብሎ ራሱ የሆነ እንደ በአነስቴሲያ ምንድነው የሚባለው ይሄ አነስቴሲያ ነው የሚባለው አነስቴሲያ በእንግሊዝኛ ማደንዘዣ የሚባለው ነገር ማለት ኦኬ ልክ እንደሱ በማደንዘዣ ተወግተህ እንደምትሞተው አይደለም ቫዮለንት ዲዝ ነው የሚጠብቀው የኃጢአት ዋጋ ሞት ነው ዝም ብሎ መሞት አይደለም ቫዮለንት ነው ከዚህ የተነሳ ያንን ቫዮለንት ሞት የሚሞተው በባህሪው ኃጢአትን አውቆ አይደለም ተቆጥሮበት ነው ሰው ኢየሱስ ክርስቶስ ጋርም ስትመጣ ተመሳሳይ ነው በባህሪው ኃጢአትን አያውቅም ግን ደግሞ የሰዎች ኃጢአት ተቆጠረበትና ስለዚህ ልክ እሱ እንደሰራው ያህል ሞተበት ያንን ኃጢአት ዋጋ ተከፈለበት ማለት ነው በባህሪው ግን አነስቴሲያ ቴንክ ዩ ሶ ማች ጋይስ ሶ በባህሪው ግን ይሄ እንትን ሆኖ አይደለም ኃጢአተኛ አይነት ነገር ሆኖ አይደለም ስለኛ ኃጢአት አደረገ የሚለው ሐሳብ መያዝ ያለበት በዛ መንገድ ነው ስለዚህ ኢየሱስ ክርስቶስ ስለኛ ኃጢአት ሆነ ማለት የኛ ኃጢአት ሙሉ በሙሉ ተቆጠረበትና ሞተ ማለት ነው እኛስ የእግዚአብሔር ጽድቅ ነው ዘንድ ማለት ምን ማለት ነው ሲባል የሱ የታዘዘው መታዘዝ ያ ጽድቅ ያ ስቴንለስነስ
ቀጥታ ለኛ ተቆጠረልና እግዚአብሔር ፊት አሁን ራይቸስ ሆነን ማለት ነው። ስለዚህ እነዚህ ሁለት ነገሮች አሉ። ኮንሲኩዌንሱን ወሰደ፣ እኛ ደግሞ ኮንሲኩዌንሱን ወሰድን። ሕያውነት ነበር ኮንሲኩዌንሱ፣ ስናምን ያንን ሕያውነት እኛ ያገኘን። ሞቱን እሱ ሞተ። ምን ተቆጥሮ? ኃጢአት ተቆጥሮ በሱ ላይ ምን ተቆጥሮልን? ጽድቅ። ኢንተርናሊ ግን ጻድቃን አልነበርም፣ ግን ያ ጽድቅ ግን ተቆጠረልንና እኛ ሕይወት አገኘን እንላለን። ስለዚህ ከዚህ አንጻር ነው የሚተረጎመው። ይሄ በጣም ክሊር ይመስለኛል። ከዚህ ያለፈ ኤክስፕላኔሽን ሲሆን የጀስቲፊኬሽን ጉዳይ በቀጭን ክር ላይ እንደሚሄድ ነውና እንትን ያደርግብናል። ይሄኛውን የምትቀበለው ከሆነ ኖ ፌስ፣ ይሄኛውን ካልተቀበልከውና ከዚህ በተረፈ ከሄድክበት ብቻ ነው ከባድ የሚሆነው። ይሄንን የምትቀበለው ይመስለኛል። ቃል ይሄ ምንም አከራካሪ አይደለም። ግን ትንሽ ቅድማውን ስጀምረው እንዳልከው የሆኑ ስጋቶችን ጠርታቸዋል። ለዚህ ሰጠነ ምናምን የሆነ የምናውቃቸው ነው። እኔ መጽሐፍ ቅዱሳዊ መከራከሪያ ሀሳብ ነው የማወራ። ለምሳሌ ያህል አንተ ቅድም ካወራኸው ሮሜ ላይ ምን ይላል? በጌታችን በኢየሱስ ክርስቶስ በኩል ራሳችሁን ሕያዋን እንደሆናችሁ ቁጠሩ ይላል አይደል? ቁጠሩ። ያ ምንድን ነው የምንቆጥረው ነገር ሲባል በክርስቶስ ጻድቅ እንደሆንን ልጆች እንደሆንን የሚቆጠር ነገር ነው ብሏል ጳውሎስ። እኔ እያልኩ ያለሁት ግን ቅድም ልክ ለቃልዬ መልስ ለካሌብ እንደሰጠሁት ነው። ለኢየሱስ ልጅነትና ለእኛ ልጅነት ሁለቱ አንድ አይደለም፣ ሊሆን የማይችል ብያለሁ። ኢየሱስ ላይ ግን ቅድም አንተ የዛ የብሉይን ሄደ ስለጠቀስክ ልውሰደው ልጋራ ካንተ። አንድ ኃጢአተኛ በቤተ መቅደሱ ይመጣል፣ በካህኑ ፊት በግ ይይዛል፣ በጉ ላይ እጁን ይጭናል። ትዝ ይልህ እንደሆነ እጅ ይጭናል። ቃልዬ እጅ የሚጭነው ከኃጢአተኛው ከዚኛው እስራኤላዊ ወደ በጉ የሚመጣውን የትኛውንም ነገር አስተላለፈው። ከዛስ በጉ ተሰውቶ ክህነቱን የያዘው ያ እንትን ወደ ቤተ መቅደስ ሄዶ ሲያስተሰርይ ደሙ ሲረጭ ከሰውዬው ወደ በጉ የመጣ ነገር አለ ተብሎ ይታመናል። ስለዚህ አሁን ምንድን ነው እኛ በአዲስ ኪዳን ኢየሱስ የብሉይ ኪዳኑን ጥላ በአዲስ ኪዳን አካል አስይዞታል ስንል ያ አካል የምንለው ነገር ምንድን ነው? እንዳለ የብሉይ ኪዳኑን በሙሉ ነው አፕላይ ያደረገው ኢየሱስ ላይ። እሺ ካልዬ ትሄዳለህ፣ ካሌብ ትሄዳለህ። ምንድነው አፕላይ ያደረገው? የሁላችንንም ፍርድ እግዚአብሔር በእርሱ ላይ አኖረ ነው የሚለው። ስለዚህ ሲያኖር በልውጡ ውክልና ሲይዝ አንዳንድ ቦታዎችን እግዚአብሔር ፈራጅ ስለሆነ ይህንን ያልኩት እዚህ ላይ ነው። እንግዲህ ቅድም ትምህርታችን መነሻ ፈራጅ ስለሆነ ጻድቅም ስለሆነ እውነተኛ ዳኛም ስለሆነ አንድ ነገር መቀጣት ከነበረበት ጌሙ በትክክል መሆን ነበረበት። ስለዚህ ስያሜዎቹን እነ ጳውሎስ እንዲህ አይነት ስያሜ ሰጥተውታል። መስቀል ላይ መሞት፣ ቀጥሎሳ እርግማን መሆን፣ ቀጥሎሳ እንትን የብሉይን እኮ ነው አምጥቶ በሙሴ አዲስ ኪዳን ላይ ያመጣው። የሰው ልጅ ይሰቀል ዘንድ ይገባል ነው ያለው። ሲሰቀል ተሰቀለ ነው ምንለው። የተሰቀለው ግን እንዴት አምላክ ይሰቀላል አላልንም፣ ተሰቅሏል ነው ምንለው። ሰውነትንም ቢይዝ አደለ፣ በተለየ አካል ሰውነት ይዟል ብንልም ግን ሲሞት ሰውነትን የያዘው መለኮት ሰው ሆኖ ነው የሚባለው። ስለዚህ እያልን ያለነው ነገር ምንድን ነው? የዚህ ትምህርት ዋናው ዓላማ ስያሜ ያገኘባቸውን ቦታዎች በሙሉ እየጠራን እንሄዳለን። ፍቺ በሚፈልግበት ቦታ ማብራሪያውን እየሰጠን እንሄዳለን ነው። ወየ ካሌብ መሀል ለመግባት አይደለም ፓስተር፣ ግን ጥሩ እያወራችሁ ስለሆነ አንድ እንትን ለማለት ነው። ምንድነው የቃሌ ተመችቶኛል ባይዘወይ። እሺ ቀጥሉ። የቃሌን ከተቀበልከውማ በጣም በቃ ናይስ ነው፣ ተመችቶኛል ነው። ውይይት እንደዚህ ይመቸኛል። ይኸውልህ ቅድም አሁን አንዱ መጣና እንትንዝም እንትን ምናምን እንትና ምናምን እኔ ከዚህ አይምሮ ጸርተ ወጥተ ምለውን ተረርተ ምትለውን ልረዳን የመጣሁት እንጂ የሆኑ ሰዎች እያሰብኩ አላወራም። የሆኑ ሰዎችም እያሰብኩ አይደለም የምሰማ። የሆነ ግሩፕ እየከተትኩ አይደለም። ያነበብኳቸውንም መጽሐፎች እያሰብኩ ሆነስቶኜ ነው ሳወራ። እሺ ፓስተር፣ ትልቁ አስቸጋሪ እኔ ጋር ማየው ምን መሰለ ካልዬ፣ ይመጡና ፈርደው ጨርሰው እነሱ ጻድቅ ሆነው ልክ ሆነው ትምህርታቸው ዶክትሪናቸው እንከን አልባ ሆኖ ሲመጡ ይሄ ኦፌንሲቭ ነው። ወዲያውኑ እከላከላለሁ። መከላከል ብቻ ሳይሆን አላግባብ የሆኑ ድምፆች ትሰማለህ። እንትን ግን ቃል ያደረገው እንደዚህ ነው እንደዚህ እንዴት ትላለህ ምናምን ሲሆን አንተ ማሳብን ታቀርባለህ። ለዛ ነው የምልህ። ቀጥል። እሺ ፓስተር፣ አይ ከታች ብዙ እንትኖች እያየው ስለሆነ ምንድነው
ፓስተር የፕሮቴስታንቱ ትምህርት ይሄ ነው እያልክ አይደለም አይደል? የአንተን ቪው ምናምን ዲስከስ እያደረግን ነው እንጂ ፕሮቴስታንቱ ይሄን ነው የሚያምነው እያልክ አይደለም። ፕሮቴስታንቱ የትኛው? በጣም አሪፍ ካለኝ መጣ ይመቸኛል። የትኛው ፕሮቴስታንት? ቀጥል። ኦኬ እንደዛ ከሆነ ናይስ። አንተ የትኛው? አዎ እሺ፣ አንተ የትኛውን ቤተ እምነት ትምህርት ነው ያለህ ፓስተር? ማለትም በእኛ ሳይድ ያለ እኛ በእኛ ሳይድ ነን። አንተ በየትኛው ሳይድ ነን? እኔ አሁን በምለው ሳይድ እኮ። የትኛው ቤተ እምነት? ቸርች? የት ቸርች? አይ እንደሱ እናውራ። ይመቻችኋል? ይቻላል። ከርዕስ እንውጣ። አይ ከርዕስ መውጣት ሳይሆን ፓስተር አንተን እንትን ለማድረግ ነው። አይሆንም፣ አይጠቅምም። አይ ፓስተር አንዴ አንዴ ለሌላ ጊዜም ሌላ ቤትም ባትጠቀሙት ደስ ይለኛል። ለምሳሌ ያህል እኔም እዚህም እኔ አላቅም እንግዲህ በአካል ተዋውቀን አናቅም፣ ግን ቤት ገዝት እንገባለን፣ ሰው ቤት እናንተም ትገባላችሁ። ወንጌል አማኝ ስትል የትኛው የሚባለው ነገር ተለምዷል። ሰው እንደሱ ሲባል የኔ ትምህርት የትኛው ጋር ሄዶ የእናንተ የቱ ጋር ሄዶ የእናንተ ልክ የኔ ልክ አይደለም ወይ ደግሞ የኔ የትኛው ጋር ሄዶ ቆይ ካሌ ብዬ እችን ልበልና ቀጥል። አንተ እንደሱ አይነት ነገር ምን ያመጣል መሰለ? በዚሁ ነገር ብንሄድ የምትሉት ትምህርቶች በሙሉ ላይ ለልዩነቶች በር የሚከፍቱ የሆነና መከላከል አይደለም በነገሩ ላይ ጥቃት ይጀመራል ምናምን ስህተት ምናምን ከኛ ጋር አንድ ያልሆኑ ትምህርቶች እየተባሉ ይኬዳሉ። ግን በኖርማል አንተ ፓስተር ብለህ ተቀበለ ትምህርቱ ጠንከር ሲል የት ነህ ማን ቸርች ነህ ምንድን ነህ ሲል እኔ ደግሞ ምን እልሃለሁ መሰለህ? እንደሱ አይሆንም። እንደሱ ከሄድን እዚህ ያለን ሰዎች በሙሉ እያልን ያለንበት ነገር ኮመን ግራውንድ ስላለን ነው። መንፈሳዊ ነገር ከሆነ በብዙ ነገር መማማር የምንችልበት መድረክ እንዲሆን ነው ምንጥረው እንጂ አሁን የት ነህ ምናምን ስንባል ቲክቶክ ይታወቃል ምን ሊባል እንደተፈለገና ስለሚገባኝ ነው እንደዚህ አካል። እሺ ፓስተር ይቅርታ እንዴ ምንድነው የኔ አይዲያ ፓስተር ከታች ኮሜንት ላይ ያሉት ፕሮቴስታንት ውስጥ እንደዚህ አይነት ትምህርት አለ የሚሉ ከሆነ ምክንያቱም አንተ እዚህ ጋር ሙሉ ፕሮቴስታንትን ትወክላለህ የሚል አንዳንድ አይጠፋም ከታች ማለት ነው። ምንም የፕሮቴስታንቱን ትምህርት ምንም ያልተረዳ ከታች ዝም ብለው እንትን የሚያደርጉ ኮፒ ፔስት የሚያደርጉ ማለት ነው። እና አሁን የኔ ፖይንት ፓስተር አንተ የት ቸርች ነህ የትኛውን እንትን ይዘህ ነው ምናምን ለማለት ሳይሆን አንተ እያነሳህ ያለኸው አይዲያ ፓስተር አንድ ቸርችን የአንድ ቤተክርስቲያንን ትምህርት ይሄ ነው ትምህርት ኮሜንታት ይብለ መክረኝ እዚሁ አይ እንትን ተደጋጋሚ ስለሆነ ነው ፓስተር። ቆይ አንዴ አንተን አሁን እኔ ለማለት የፈለኩትኝ ቻሌንጅ ለማድረግ የፈለኩትኝ የፓስተር እየሰማኸኝ ነው አይደል? ካሌቦ ፓስተር አንዴ ልጨርስና ችግር የለውም መመለስ ካልፈለግ ችግር የለውም። ምን አልከኝ መሰለህ? ኖ ምን አልከኝ? ኮሜንታት ያላልከኝም ቅድም አላልከኝም? አዎ አይ እኔ እያወራ አሁን አንተን ያልኩህ ፓስተር አንዴ ይቅርታ አታስቁመኝ ፕሊስ። አንተን ያልኩህ አንተ እያወራህ ስለሆነ አንተ ከቃሊ ጋር እያወራህ ስለሆነ እንትን ዲስተርብ እንዳያደርጉህ ነው ኮሜንቱን እያልኩ የነበረው ከአንተ ጋር ስለሆነ ነው እንትናችሁ ባክ ኤንድ ፎርዝ እያደረጋችሁ ያላችሁት ማለት ነው። እኔ ግን እየሰማኋችሁም ከታች ያለውን እያየሁት ነበረ እና ለዛ ነው እንጂ አሁን እኔ አንተን ኮርነር ውስጥ አስገብቶ የትኛውን ትምህርት ይዘህ ነው እንዲህ የምትለው ለማለት ሳይሆን የአንተ ቪው ግልጽ መሆን ስላለበት ነው ፓስተር። የአንተ ቪው ፐርሰናል ቪው ነው ወይስ እኔ ፐርሰናሊ እንደዚህ ነው እያየሁት ያለሁት ይሄን ቪው እስቲ ሌትስ ዲስከስ አባውት ዚስ እያልክ ነው ወይስ ደግሞ የኔ ቤተ እምነት ይሄንን ነው የምታምነው? ስለዚህ የቤተ እምነቴ የኔ ቸርች ይህንን ስለምታመን አሁን ያለውባት ቸርች ይህንን ነው ማስተምረው እያልክ ነው ወይስ ደግሞ ይህንን ጥቅስ ያየሁት እኔ እንደዚህ ነው እስቲ ሌትስ ዲስከስ ቸርቾችስ ይህንን ምን ይላሉ የሚለውን ነገር እያልክ ነው ከማለት አንጻር ነው እንጂ ምክንያቱም በፓስተር አንተም ይህን ኃላፊነት ወስዳለሁ ብለህ እንደማታስብ እርግጠኛ ነኝ። የፕሮቴስታንት ሁሉም ውስጥ እንደዚህ አይነት አስተምረዋለ ወይ ደግሞ የኔም ቤተ እምነት ይህንን ነው የምታስተምረው የሚለውን ኃላፊነት ወስዳለሁ ብለህ እንደማታስብ እርግጠኛ ነኝ። ከወሰድክ እኔም ቻሌንጅ የማደርገው እኔም ፕሮቴስታንት አይደንቲቲ ስለሆነ ፓስተርዬ ከዚህ ቪው ነው እንጂ አንተን ኮርነር ውስጥ ከማስገባት ምናምን አይደለም። ፓስተር ይሄን ተረዳኝ። ሆነስትሊ በጣም በሪስፔክት ነው ማወራ። ይሄንን ጨረስክ? ቃልዬ ጨረስክ?
አዎ ፓስተር ይሄንኑ ግን አፕላይ ባደረግ ወደ አንተ ጋር ያንተን ቅድም ጀምሮ ቪው ነው የምታወራው የቤተ እምነታችሁን ነው የምታወሩት ብዬ ብጠይቅ ምንድን ነው የሚሰማ? ኦኬ በዚህኛው ትምህርት ላይ ነው። አዎ ችግር የለውም። የቤተ ክርስቲያንም እንትን ቤተ ክርስቲያን የምታስተምርበትን ትምህርቷ የምታስተምርበትን ገልጠን ማየት እንችላለን። ችግር የለውም። ግን እኔ ፕሮቴስታንት ውስጥ ያለው ቪው አሁን ቃሌም ቅድም እንዳብራራው አይነት ነው ብዬ ስለማምን ነው። አይ ግን ቻሌንጅ በዛ ቻሌንጅ መደራረግ ካለብን ፓስተር አይ ቻሌንጅ ዩ እኔም እሺ። አዎ ታዲያ እየቀለድን እኮ አይደለም። ቅድም ጆኒ እንዳለው ማለት ነው። በቃ አንዴ ቻሌንጅ እኔ እኮ የምሬን እኮ ነው የማወራው፣ እየቀለድኩ አይደለም። እኛ የምንማረው ብቻ ሳይሆን ይሄ የምናስተምረው ብቻ ሳይሆን ይሄው መጽሐፍ ቅዱስ እየጠቀስኩ እኮ ነው። እኔ የሆነ እንትን አለ እያልኩ አይደለም። የሆነ መጽሐፍ ዶክመንት እንትን አለ በሆነ ዘመን እያልኩ አይደለም። መጽሐፍ ቅዱስ አምጥቼ ይሄው እንዲህ ተጽፏል፣ ምን ትላላችሁ? እኛ እንደዚህ ነው የምናምነው። እንደዚህ ማታምኑ ከሆነ የመጽሐፍ ቅዱሱ ሙሉ ዕውቀት አይደለም፣ ግማሽ ዕውቀት ነው። ስህተት የሚባሉ የሆኑ ነገሮችን እየፈራን እውነት የሆነውን ነገር መካድ የለብንም እያልኩ እያመንኩ እያወራሁ ነው። ለዛ ነው እኮ ጊዜን ገንዘቤን ሰጥቼ የምከራከረው። ቅድም እንዳልኩት ነው። እንደሱ ሲሆን ደግሞ ሌላው ሰው ሳያወራ የሚያወራበትን ቪው ደግሞ ማላቀው ከሆነ እሰማለሁ እማራለሁ እያልኩ ደግሞ ቁጭ ብል እያለሁ ነው እያልኩ ያለሁት። ቅድምም የተናገርኩት ገብቶሃል አይደል ካሌብ? እሺ ፓስተር፣ እኔ አሁን ከቤተ ክርስቲያኔም ተነስቼ እኛ ጻድቃን እንባላለን ጽድቅ ግን አንባልም ብዬ በሙሉነት መናገር እችላለሁ። ፓስተር ቻሌንጅ ከሆነ ኦኬ አይ ዊል ቻሌንጅ ዩ ፓስተር። እኛ ጽድቅ ተብለን ጽድቅ እንባላለን የሚል የቤተ ክርስቲያን አስተምሮ አለ ፓስተር? ጽድቅ እንባላለን ጻድቅ እንባላለን የሚል የቤተ ክርስቲያን አስተምሮ አለ። እኔም ባለሁበት ቤተ ክርስቲያን ግን ጽድቅ እንባላለን የሚል ይሄ ቤተ እምነት እኔ በማገለግልበት ቤተ እምነት ይሄንን ጽድቅ እንባላለን እኛ ብላ ታስተምራለች የእናንተ ቤተ ክርስቲያን? ወይኔ እንትኑ ወርዶ ምንድነው የቲክቶኩ ወርዶ ሩሜ ውስጥ ትባላለች እናንተ ቤተ ክርስቲያን ገባን። ይሄውልህ እኮ መረጃ ይዘን መተን እኮ እያወራን ነው አልኩ እኮ ካሌብዬ። እሺ እንትን ሌላ የተሻለ ፓስተርዬ በጣም እኔ እሺ ያንተን ቪው እኔ ይሄንን ፓስተር ከመጽሐፍ ቅዱስ ይሄንን ጥቅስ እንደዚህ ነው የምንረዳው እያልክ ነው እንጂ የኛ እንደ ቤተ ክርስቲያን እንደ ፕሮቴስታንት አይደለም አይደል እየተናገርክ። ይሄን ብቻ ግልጽ እንዲሆን እኮ ነው። በቃ እኔ የት እንተዋወቃለን እንደ ፕሮቴስታንት ምናምን የምትሉኝ እንዴ? የትኛው ጋር ና አንተ? በመጀመሪያ እንዴ ምን ሆናችሁ ነው? ፕሮቴስታንት ስትል እኮ ማዕቀፉ ብዙ እኮ ነው። ምንድን ነው? ኦኬ አንድ ጊዜ ምንድን ነው እንትን ቃልዬ አሌክስ አንድ ቃልዬ ቃልዬ እኔ ያው የምልህ እኔ ሩም ከፍቼ ርዕስ አውጥቼ እኔኑ እየተከላከላችሁ እያስተማራችሁ ስለሆነ ስትጠይቁኝ ምንድን ነው መሰላችሁ መጠየቅ ያለባችሁ? ስትጠይቁኝ የት ነህ ማን ታስተምራለህ ስትሉኝ ይቅርታ አንተን እንኳን አይደለም ሲሉኝ መልሴ ምን መሰለ እንዴ እንትን ፕሮቴስታንት እኮ አውዱ ሰፊ ነው ማለት በጣም ብዙ ነገር መወራት የሚችልበት ቦታ ነው። እናንተ የትኛው ቦታ ሆናችሁ ነው እኔን የምትጠይቁኝ እያልኩ እየተከራከርኩ ነው። ስለዚህ እኔን ስትጠይቁኝ የእናንተ በምን ጥያቄ ውስጥ ሆኖ ነው የኔ ጥያቄ እናንተ ጋር መጥቶ ማረጋገጫ ነው አይደለም ልክ አይደለም ሊያስብል የሚችለው ነው። እንደሱ ሳይሆን በፕሮቴስታንቱ የሚታወቁ ምልከታዎችን ላያስቀምጠልህ በዚህ ጉዳይ ላይ ማለት ነው። የመጀመሪያው ነገር ቃል በቃል የኔ ቤተክርስቲያን እንደምታምነው ስለኛ ኃጢአት በመስቀል ላይ ሞተልን ማለት ነው። አሁን ለምሳሌ እኔ ጋር ብትመጣ ማለት ነው የመጀመሪያው ነገር እሱ ነው። በቀላሉ በክርስቶስ ስለኔ ኃጢአት ሞቶልኛል ማለት ነው። የትኛውም ያልሞተለት ኃጢአት የለኝም ማለት ነው። ይሄ የመጀመሪያው ነገር ነው። ቀጥሎ ደግሞ ኢምፒቴሽን ላይ ያለ ነገር አለ። ኢምፒቴሽን ላይ ያለውም ሐሳብ ቢሆን ቀጥታ ከዚህ ጋር የተገናኘ ስለ ኃጢአቴ ሞተልኝ፣ ግን ደግሞ የሞተበትና እኔ ጻድቅ የተባልኩበት ደግሞ ሜካኒዝም ይሄ ብሎ ፈርዘር ያብራራል። የሚያብራራው ማብራሪያ ደግሞ የኔ ኃጢአት በሱ ላይ ሙሉ በሙሉ ተቆጠረ፣ የሱ ጽድቅ ለኔ ሙሉ በሙሉ ተቆጠረ ማለት ነው። በቃ ኃጢአት አደረገ የሚለው ሐሳብ ከዚህ ያለፈ ምንም አይነት ነገር የለውም። በቀጥታ ክርስቶስ ስለኔ ኃጢአት ሞቷል፣ ያልከፈለው ምንም አይነት ዋጋ የለም።
ከዚህ የተነሳ የኔ ኃጢአት በሱ ላይ ስለተቆጠረ የሱ ጽድቅ ለኔ ተቆጥሮልኛል ማለት ነው የሚል ኮንሰንሰስ አለ። ስለዚህ ይሄ ፔናል ሰብስቲቱሽናሪ አቶንመንት ተብሎ ይጠራል። ኢምፒቴሽን ላይ እንደው በተለያየ መልኩ የተለያዩ ነገሮች ቢነሱም ነገር ግን ሜን አይዲያው ይሄ አሁን የትኛው ቤተክርስቲያን ነው የሚለው ሐሳብ የሚመጣው አንተን ኤክስፖዝ ከማድረግ አንጻር ምናምን አይደለም። ለምሳሌ በቃ ቅድም አንድ መጥፎ ትምህርት ተነስቶ ነበርና ላይቭ ገባሁበት። ስገባ ይሄው የኔ ቤተክርስቲያን እንዲህ ትላለች፣ የእናንተ ቤተክርስቲያን ምን ትላለች ብዬ ቻሌንጅ አደረኩ ማለት ነው በቀጥታ። ስለዚህ አንዳንድ ትምህርቶችን ስናወራ ከዛ አንጻር ልናወራ እንችላለን። ስለዚህ አሁን እነዚህ ሁለት ምልከታዎች ላይ አስቀምጣል። አንደኛ ኢየሱስ ክርስቶስ ስለ ኃጢአቴ ሞቶልኛል፣ ያልሞተለት ኃጢአት የለኝም። ሁለተኛ ይሄ ኃጢአቴ ሙሉ በሙሉ የሰው ልጆች ኃጢአት በሱ ላይ ተቆጥሮ የሱ ኃጢአት የሱ ጽድቅ ደግሞ በእኛ ላይ ተቆጥሮ ነው ጻድቅ የተባልነው እና ሄዳን ነው ማለት ነው። ስለዚህ ከነዚህ ከሁለቱ አሁን ምን መሰለህ የምታደርገው ከነዚህ በቀላሉ እንዲህ ነው የሚቀመጠው። ከነዚህ ከሁለቱ አንተ የሚለይ ምልከታ አለ ወይስ የለህም? አለኝ ወይም የለኝም በለኝና እንቀጥል። እሺ የካሌብን ትገዛዋለህ? ግን ቅድም ያወራውን መንፈሳዊ ልጅ ስለሆነ ስለማለት ነው ትገዛዋለህ? እሱ ላይ የቸርች ነው የሚለው ነው አይደለም። ያመጣቸውን ሀሳቦች በሙሉ ትገዛቸዋለህ እኮ። የትኞቹን ሀሳቦች ነው? ግራ ገባኝ። ሁሉንም። አሁን እኔን አስጨነቀኝ እኮ ነው የምልህ። እኔ በጣም ቲክቶክ ላይ የማልወደውን ነገር የት ቤተ ክርስቲያን ይሄ የሚለውን ነው ትምህርት የእናንተ ቤተ ክርስቲያን አንተ የምታስተምረው ነው ወይስ ቤተ ክርስቲያን? with all due respect ይሄንን እንደው መጀመሪያ ያልኩት እኔ ነኝ። ስለዚህ እገዛዋለሁ። የምገዛበትን ምክንያት ላስረዳ። ሐዋርያው ጳውሎስ እንግዲህ እሱን የሚያክል ሐዋርያ እንግዲህ ምንም ልናደርግ አንችልም ማለት ሐዋርያው ጳውሎስ በጣም ታላቅ ሰው ግን ሄዶ ትምህርቴ ይሄንን ይመስላል ምን ይመስላችኋል ብሎ ሐዋርያት ይሄ እርስ በርስ አንዳችን የአንዳችንን የሆነ ድካም የምንገልጥበት ሳይሆን ትምህርታችንን የምናመሳክርበት ሜካኒዝም ራሳችንን መጠበቂያችን ፓስተር እንጂ አንዱ ሌላውን ኤክስፖዝ ለማድረግ አይደለም። ካሌብም የጠየቀ ከዛ አንጻር ነው። ግን የት ነህ ትምህርት ምን ይመስላል የሚለው ነገር ኦፍ ኮርስ መጠያየቅ ያለብን ነገር ነው። እኔንም ብትጠይቀኝ አይከፋኝም። ግን ይሄን ስናደርግ አንድ ነገር ለመለሰልህ መጀመሪያ ግን አሁን ያስቀመጥኩልህ ምልከታዎች በመጀመሪያው ይሄን ማጥራት አለብኝ ቃልዬ ለመሰለህ እንትን አያየው ነው የቲክቶክ ጀሌ አንዳንዶቹን የቦለኩ አቃተኝ። ግን ልመልስላቸው። ቲክቶክ በጣም አደገኛው ነገሩ ምን መሰለህ? ይሄ በጣም የተደራጀ ግሩፕ ስለሆነ ግሩፑ ጀማው ማለት ነው። ጀማው በብዙ ነገር ሲበለጥ የሚለው ቋንቋ አለ። የትነ ምንድነ ምናምን የሚባል ነገር አለ። አሁን ለእናንተ አይደለም ለጀማው ነው የምመልሰው፣ ከታች ለሚጽፈው ማለት ነው። ጀማው እውቀት አልባ ሲሆን መደራደሪያና መከራከሪያ ሀሳብ ኔፓ ሲሆን የመጨረሻ የሚያመጣው ነገር ይሄ ነው። ይሄ ጀማ ደግሞ ተደራጅቶ ምንድን ነው የሚባለው ሪፖርት የሚያደርግ ስለማቅ ነው። ኮሜንቶቹን እግዚአብሔር ምስክሬ ነው እየቦለኩ ስላቃተኝ ነው አሁን ያለውን ሰው እየመለስኩ ነው። እያሮክ ያለሁት ነገር እናንተ በመጀመሪያ ከታች የምትጽፉ ማናችሁ? እናንተ የእናንተን ቸርች የጠየቀ የለም፣ የእናንተን ትምህርት የጠየቀ የለም። እንዲሁ በጀማ ግር ብላችሁ ግሪሳ ስለሆናችሁ ስለምትመጡ ነው። አሁን አደገኛው ነገር ምንድነው? ቲክቶክ አካባቢ ግር ብላችሁ ትገባላችሁ፣ ግር ብላችሁ በኮሜንት ትጽፋላችሁ፣ እውቀት የላችሁም። ከዛ በኮሜንት ሰው ታስጨንቃላችሁ። እኔ አሁን ምንድነው መሰላችሁ ተጨነቅኩ ምለው ምንድነው መመልሰው? ይሄ ነውር የሆነ ነገር በጣም አድመኛ የሆነ ነገር የሚያደርጉ ሰዎችን እጨነቃለሁ። ድንገት መንፈሳዊ መስለው ነው የሚመጡት፣ ጥቅስ ጠቅሰው ነው የእግዚአብሔር ቃል ሐሳብ ብለው ነው የሚመጡት። የሚጽፉት ሐሳብ ግን እርባን የሌለው የመጀመሪያው ነገር ይኸው ጥያቄ እናንተ ጋር አፕላይ ይደረጋል። ማናችሁ? እናንተ ምንድናችሁ? ሐሳብ አላችሁ ስትከራከሩ፣ ከሌላችሁ መሸነፊያ ሐሳብ ሲኖራችሁ ሐሳባችሁን በእግዚአብሔር ቃል ከመሞገት ይልቅ ይዛችሁት የምትመጡት ሰዎችን ኑሯቸውን፣ ህይወታቸውን፣ አይደንቲቲያቸውን በቪዲዮ በምናምን ስም ማጥፋት ነው ያለው አሁን ማየው ማለት ነው። ከግሩፕ ውጥና ሰልጠን ወዳለ ወደ እውቀት ወደ ተደራጀ የተሻለ ሐሳብ ይዞ መምጣት ነው። ከዛ ውጪ ትሰለቻላችሁ። እዚህ ኮሜንት ላይ ትሰለቻላችሁ። ጀማው ተረጋጉ። እኛ ቦታ አለን፣ ቸርች አለን፣ ላይሰንስ አለን፣ ህብረት አለን። ያለንበት ቦታ ላይ መታችሁ እሁድና ምናምን ተማሩ። ከዛ ውጪ ለእናንተ እዚህ መልስ ለመስጠት ጊዜም አይደለም። ቁጭ ብለህ ትማራለህ፣ ስናወያይ ትወያያለህ፣ ሐሳብ ካለ ትሸጣለህ። ከዛ ውጪ
ላነሰ ሐሳብ መልስ ስሰጥ በኮሜንት አልውልም። ላነሰ የተሻለ ሐሳብ መጥቶ እንኳን እኮ ብከራከር ደስ ይለኛል፣ ላነሰ ሐሳብ። ስለዚህ ጀማው በግሩፕ እየመጣችሁ ሰው ቤት ኮሜንት እየጻፋችሁ ሪፖርት የምታስደርጉ አደብ ያዙ። የሚቀየር ነገር የለም። በእውቀት አንገናኝም። እግዚአብሔር ምስክሬ ነው። በእውቀት አንገናኝም። እንደ እብድ ሰው እላለሁ እንደ ጳውሎስ ከሁላችሁ የሚሻል ነገር አውቃለሁ። ስለዚህ የሚሆነው ቁጭ ብላችሁ ሞግቱ፣ በጨዋነት ሳትሳደቡ። ይሳደባል እዚህ ቁጭ ብሎ እና ማድረግ ያለባችሁ ነገር አትሸነፉ። በሐሳብ ተሸንፋችሁ ሐሳብ አታምጡ። የኔን ሐሳቤን ሞግተኝ እንደ እግዚአብሔር ቃል ይሄ ነው አሌክስ፣ በዚህ ጉዳይ ስተሃል። ከዚህ ውጭ ካልሳትክም ያንተ ሐሳብ ላይ አይደራጅም። የኔ የተሻለ ከሆነ አትቀበለኝም። ካልተቀበልክ አትምጣ። ይሄ ጳውሎስ ለጢሞቴዎስ ያለውን ጥቅስ ስራ ፈት የሆኑ ሴቶችን ይዘው በየመበለቱ ቤት እየገቡ ሴቶችን ያስታሉ። በጣም የምወደው ቃል ነው። በጣም በተለይ እህቶች በጣም ነው የምታስቸግሩት። እዚህ በኮሜንት ትሳደባላችሁ። ቃልዬ እያወራኝ ነው። በቃ ቃልዬ እያወራኝ ነው። ከታች ካሌብ እያወራኝ ነው። ካሌብ አንተ ማነህ ስትጠየቅ ትመለሳለህ። እንትን አድራሻል ምናምን እንዳትመጡ አልኩ ስንት ጊዜ። ከዛ አትምጡ ስል ገብታችሁ ሪፖርት ታደርጋላችሁ። ሪፖርቱን እግዚአብሔር ረድቶን ነፃ ስንወጣ ትመጡና ደግሞ ከታች ትቀላውጣለ። አታቁኝም፣ አላቃችሁም፣ አትድረሱብኝ፣ አልደርስባችሁም። በቃ ጎበዝ የሆነ ሐሳብ ይዞ ይምጣ። ጎበዝ የሆነ እማታውቁትን ነገር ከኛ ተማሩ፣ ከሌላውም ሰው ተማሩ። እኛም እንማራለን። አለቀ። እኔ እኮ እናንተ ብቻ አዋቂ፣ የሆነ ግሩፕ አዋቂ አውጋዥ፣ ኧረ እባክህ ከዛ ታወግዛለህ። ከዛስ አንተ ልክ ነህ። አይሆንም። እንዲሁም እኔ በቅንነት ነው በጣም እዚህ ቲክቶክ የሚወራው ከወንጌል አማኝ አብዛኛው ስህተት ነው የምታስተምሩት። እንዴ ስህተት እየታገስን እኮ ነው። በህይወቴ እየታገስኳችሁ እኮ ነው ስህተት ስታስተምሩ። ለምን ሰው ይለወጣል እያልኩ ስለማምን። እናንተ ግን ገና ሐሳብ ሲመጣ በግሩፕ ተደራጅታችሁ መጣችሁ። በጌታ በኢየሱስ በጣም ነው ማዝንባችሁ። ከአንዴም 10 ጊዜ ቲክቶክ ከመጣው ጊዜ ጀምሮ ፎቶ ትለጥፋላችሁ፣ እሱ ጋር ትግቡ ትላላችሁ፣ ትምህርት ታደራጃላችሁ። የእናንተ ብቻ ልክ እንደሆነ ይቅርታ ፓስተር ይበቃል። ይቅርታ ቃልዬ ለታች ላሉት ነው የጻፍኩት። አንተ በጣም አንዳንዶቹን እየበሎ ካልቻልኩ እኔ ከእናንተ ጋር እያወራሁ ነው። ከታች የሚጽፉት ሰማኝ በስመ አብ ልናገረው ሁሉ አልችልም። እና አንዳንዶቹ ዝም ብሎ የግሪሳ ነገር እናንተም ኮሜንት ሲጻፍ እንትን ቃልዬ አንተም ብለው የሚመጡ ልጆች አሉ። አንተም ፕሮቴክት ለማድረግ አይኖ እረዳለሁ። አንተ ምንም ብታወራ ልክ ነው የሚል አንተ የምትለውን አፕላይ የሚያደርጉ ልጆች አሉ። በአብዛኛው አንተም ብለው ለመጡ ልጆች ነው የጻፍኩት። እነዚህ ልጆች ግን የሚጽፉት ጽሁፍ በአብዛኛው ማለት ነው በእውነት ነው የምልህ በጣም ስሜታዊ የሚያደርግ ነው። አሁን ደግሞ እናንተ ደግሞ ስትጠይቁኝ ያንን ጥያቄ ፎርሙ ተቀይሮ ሐሳብ እየተወራ እየተደራጀ ይሄንን ነው እኔ እኮ ይገርመኛል። እኔ ቸርቻችሁን አልጠየቅኩም እኮ የትኛው ቤተክርስቲያን አባልና አላልኩም። የትኛው አብያተ ክርስቲያን አጋና አላልኩም። ጸጥ ነው ያልኩት። አውቃለሁ እኮ አንዳንዴ ቃልዬም ስታስተምር ሰው ቤት ሰማለሁ። አንዳንድ ትምህርቶችን እኔ ማላምነው ነው። ግን ምን እላለሁ በዚህ በወንጌል አማኝ ጥላ ውስጥ ብዙ አይነት የትምህርት አይነት ስላለ እቀበላለሁ እላለሁ። መጣችሁ ግን እኔ በጣም ነው የሚገርመኝ። እኔ መጥተው ሰዎች ሲጠይቁኝ እደነቃለሁ። ለአይምሮ አይደለም ለህይወት እርባን የሌለው ትምህርት እየሰሙ እየመጡ ለአእምሮ አይደለም ለእውቀት እርባን የሌለው ትምህርት እሺ ኮሜንት ላይ ኦፌንሲቭ ነገር ማለት ጥሩ አይደለም። ግን እሺ ካሌብ አንዴ እሺ ኮሜንት ላይ ኦፌንሲቭ ነገር ማስቀመጥ ጥሩ አይደለም። አት ሴም ታይም ያው ቤት ባላንስድ እንዲሆን ከገባንበት ሰዓት ጀምሮ ሜንሽን እየተደረግን ስንሰደብ ነበር። ሁለቱን ነው ማድረግ ያለበት። አሁን ግን ያወራኸው የኛ ወገኖች ላይ ብቻ ነው። ይሄ ደግሞ ባላንስድ አይደለም። ቃልዬ ምን እንደሆነ ልንገር። እኔ ከታች እኮ ኮሜንት ያለው እናንተ ላይ ሲጻፍ ያለው አሁን ለምሳሌ አንዳንድ ኮሜንቶች እኔን እያጀገነ የሚመስል ምናምን ጽሑፍ ያለው ስህተት እንደሆነ ስህተት ብቻ አይደለም ከኔም ጎን እንዳይደለ እረዳለሁ፣ ፖለቲካው ስለሚገባኝ። ግን ፐርሰናሊ ስሜ ተጽፎ ምናምን ይሄ ልክ እናንተ በተለይ ደግሞ መጠየቅ ስትጀምሩ
ኢሚዲየትሊ ኮሜንቱ ሲቀየር እኔ ሌላው ቢጽፍ ችግር የለብኝም። አየህ የእናንተ ግሩፕ የሆኑ ልጆች መተው ከዚህ በፊትም አታክ አድርገውኛል እኮ ቃልዬ መተው ኦርቶዶክስ ሲገባ ተናደቁ። ኦርቶዶክስ ለምን ታስገባለህ ብለው ቤት ከፍተው ቀጥሎ አሌክስ ቤት አትሂዱ ብለው ቃልዬ እግዚአብሔር ምስክሬ ነው። አሌክስ ቤት ኦርቶዶክስ ስለሚገባ እንዳትገቡ ብለው ምንም ማድረግ አልችልም። በቃ ላረግ የምችለው የማምነውን ነገር መልካም ውይይት እንዲመጣ ማዳበር ነው። አሁን ግን የካሌብም ጥያቄ አልተመቸኝም። አየህ የቃሌብም ጥያቄ አልተመቸኝም። እሺ አንዴ ቃልዬ ይቅርታ ፓስተር፣ እኔ ጥያቄውን የጠየቅኩት እንደ አንድ ፕሮቴስታንት ሰው እንደ አንድ ፕሮቴስታንቲዝም ውስጥ እንዳለ ሰው ነው እና ጥያቄውን ደግሞ የጠየቅኩት ከምንም ኢንቴንሽን አይደለም። በጣም ሆነስት ለመሆን የሞከርኩት ለዛ ነው። ገባ? አሁን ሌላ ከስርም አንተን አሪፍ ነው የሚሉ ሰዎች ነገ ትምህርታቸው ትንሽ ሲነካ እንዴት እንደሚሆኑ እናውቃለን። ቤት ከፍተው እንዴት እንደሚራገጡ እናውቃለን። ግን ፓስተር እኔ አሁን ጥያቄን የጠየቅኩት በጣም ሆነስትሊ ነው። ምንም ሳይድ ለማስያዝ እንዳልሆነ ነግሬሃለሁ ፓስተር። እና አንተን ብቻ አይደለም እኔ ቤተክርስቲያኔ ውስጥም ስብከት ተሰብኮ ሲያልቅ እኔ ስብከቱ ልክ ካልሆነ ሄጄ እጠይቃለሁ። እስካሁን የማደርገው ነገር ነው። ምንም ይሄ ሞመንት ስለተፈጠረ የምናገረው ነገር አይደለም። እስካሁንም የማደርገው ነገር ነው። እኔ ቤተ እምነት ላይ እኔ ቸርች ውስጥ አገልጋዩ ቆሞ ማይሆን ትምህርት የሚያስተምር ከሆነ አሁን አንድ ሰው ለምሳሌ የሆነ ቸርች ሄደን እንደዚህ ብሎ ሰምቼ አውቃለሁ። እኛ ኢየሱስ ክርስቶስን ብቻ አይደለም የምንሰብከው ማህበራዊ ህይወትም ነው የምንሰብከው አለ። እንዴ ኢየሱስ ክርስቶስን ስትሰብክ ሰው እንዴት በኑሮ በምልልስ ውስጥ እንዴት ሊኖር እንደሚገባው አይደለም የምሰብከው ብዬ ሲጨርስ ጠይቄዋለሁ። ሶ ፓስተር አንድ ቤተክርስቲያን ውስጥ ፓስተር እንደመሆነ ፓስተር እኔ አሁን የምጠይቀ እንደ ሙግት ምናምን ሳይሆን በቃ ጥያቄ የሚፈጥርብኝን ነገሮች ጥያቄ አቀርባለሁ እንጂ ሳይድ ለማስያዝ አንተን የሆነ ኮርነሮች ከቶ አጣብቂኝ ምናምን ለማድረግ ምናምን ለማስጨነቅ ምናምን አይደለም ፓስተር። ከሌላ ኮሜንቶች ጋር የኔን ጥያቄ ሚስ አንደርስታንድ አድርገዋል ፓስተር። አይደለም ካሌቦ ቲክቶክ አንተ ይኸውልህ ዲቤቶች ስትገባ ይቻቃለሁ በጣም እስልምናም ጋር ኦርቶዶክሶቹም ጋር እኔ ጋርም የተወሰነ ቀን ስህተት የሚመስል ትምህርት ላንተ ግን የሌላውን ሰው ስህተት ሰምተ ቲክቶክ ላይ አልፋ አታውቅም? እኔ ባለኝ አጋጣሚ እጠይቃለሁ። በገባሁበት ገስት ያለሁበት ቦታ ምናምን ከሆነ እጠይቃለሁ ጥያቄዎችን እና ኦፍ ኮርስ እና ምንድነው እኔ ላይ ታዲያ እንትን ካሌብ ረብስ ምንድነው ፓስተር ያለሁት ይሄ ነው የፕሮቴስታንት አስተምሮ ለሚሉት ግን ዲፍረንት ቪው አለ። ሶ እኛ የምናምንበት ይሄ አይነት ትምህርት ነው ብሎ የምንናገረው ነገር አለ። ሶ ሁሉም የፕሮቴስታንቱ አስተምሮ ይሄ ነው። አንዱ መጥቶ ማርያም ወላዲት አምላክ አትባልም ሲል ፕሮቴስታንት እንደዚህ ነው በቃ ይላሉ። እዚህ ጋር እየመጣችሁ የምትሰሙት ብቻ አይደለም። ሶ ፓስተር እኔ ያልኩት እኮ ካሌብ ማይል የለም ለምሳሌ ያህል ይኸውልህ የምታነሳቸው ነገሮች የሚሉ እኮ አሉ። በቤተ ክርስቲያን ደረጃ የማይቀበሉ አሉ። ግን በወንጌል አማኝ ውስጥ ሆኖ ብዙ አይነት የእግዚአብሔር ቃል መረዳት አለ ብለን ነው የምንቀበለው አይሉም ይላሉ። ይታወቃል እኮ እኔ እኮ ካሌብዬ እኔ ዛሬ ላርም የምችለው አንድ ነገር ነው። ፕሊስ እንትን ቲክቶክ ላይ ሀሳብ መሞገት ይቻላል እስከፈለግከው ጽንፍ ድረስ ሄደ። ግን ሐሳብ እንደሌለ አይነት እስኪመስል ድረስ የት ነህ? ማነው ውክልና የሰጠ? ምን ደብዳቤ ይዘና? በጣም ነው የምጠላው። ለዛ ነው ካሊቦ። እሺ ፓስተር፣ እኔ የኔ እንትን ምንድነው ፓስተር የፕሮቴስታንት አስተምሮ ይህ ነው ብሎ የሚናገር ከሆነ አንድ ሰው ኦኬ፣ እኔ ባላውቀው እንኳን ትምህርቱን ኦኬ፣ የትኛው ቤተክርስቲያን ነው ብዬ እጠይቀዋለሁ። እኔ ማንነቴ አይደንቲቲ ስለሆነ ማለት ነው። አሁን ሌሎች ቤተ እምነት ላይ ሄደ አንድ ነገር ብትናገር ቤተክርስቲያኗ እንደዚህ ትላለች ብለው ይጠይቃሉ። ይሄ በጣም ፖዚቲቭ ነገር ነው። እኔም ብሆን የማይሆን ነገር ከተናገርኩኝ ለመሞገት አምሬዲ ምንም በቃ ሶ ፓስተር፣ እኔ እያልኩ ያለሁት ፕሮቴስታንቱ እንደዚህ ይላሉ እያልኩ ያለሁት አንተን እንትን ከማለት አንጻር ሳይሆን እኔም አይደንቲቲን እጠብቃለሁ። አይደንቲቲ የምለውን ነገር የራሴን አይደንቲቲ እጠብቃለሁ እንደ ማንኛውም ቤተ እምነት
እጠብቃለሁ የራሴን የሆነውን ነገር። ሶ ፕሮቴስታንቱ ላይ እየመጡ እንደዚህ ትላላችሁ እንደዚህ ትላለ ሲል ምን ይዘህ ነው የምትለው እለዋለሁ። ሶ ፓስተር እኔ እያልኩ ያለሁት እንደዚሁ እንነጋገረዋለን፣ ግን ደግሞ አይ ፕሮቴስታንቱ ይሄን ይላል ካልክ ፓስተር እኔም እጠይቅሃለሁ የትኛው ፕሮቴስታንት ነው የሚለው እላለሁ። ግን እንደዚሁ ይሄንን ተረድቻለሁ የምትል ከሆነ ኦኬ እንነጋገርበታለን። የፕሮቴስታንቱ ትምህርት ነው ካልክ ግን የቱ ነው? ፓስተር ጥያቄ መጠየቅ እችላለሁ ካሌብን? ኦኬ አንድ ድል ስጡኝ። እኔንማ ብዙ ሰማችሁ። ይቻላል ፓስተር? ይቅርታ በጣም ረጅም ሰዓት ቁጭ ብለህ አላወራም ቴዲ። እቤት አንድ ላውራና ትቀጥላላችሁ። እኔ ጥያቄ ጠይቀኝ። ኦኬ ካሌብ ላይ ነው ጥያቄ። ያው ስላወራ ሞሮፍ ከአንተ ጋር ስለነበረ እንደገና ቃሌ መጽሐፍ ቅዱሳዊ የሚለው እኔ ደግሞ የራሴን ጥያቄ መጠየቅ ፈልጋለሁ። ካሌብ ከቅድም ጀምሮ የፕሮቴስታንት አስተምሮ ነው ወይ የፕሮቴስታንት አስተምሮ ነው ተደጋጋሚ ነው የሚጠይቀውና እኔ በፕሮቴስታንት አስተምሮት ውስጥ የተለያዩ ቸርቾች ውስጥ በህይወቴ ኤክስፒሪየንስ አድርጌያለሁ። የተለያዩ ቸርች ውስጥ ማለት ነው። የፕሮቴስታንት ትምህርት የሚባለው የትኛው ነው? ካሌብን ነው መጠየቅ የምፈልገው። አንተ በፈለግከው ዶክትሪና ኢሹ በፈለግከው አስተምህሮ እስቲ ወጥ የሆነ አንድ ትምህርት ፕሮቴስታንት ተብሎ ጠቅለል ባለ ካታጎሪ ውስጥ ባለው ኢትዮጵያ ውስጥ ባለው ኮንቴክስት ደህንነት ይጠፋልና አይጠፋም ሁለት ጎራ ተከፍሎ እየተደባደበ ባለበት ፕሮቴስታንት ማህበረሰብ ውስጥ አንተ የትኛው ጋር ቆመህ ነው ፕሮቴስታንትን የሆነ ፎርም ሰተህ ቁጭ አልከው? እሱን እንድታሳየኝ እፈልጋለሁ። ጥያቄ ባጭሩ ይሄ ነው። ጨርሰሃል ጥያቄ? ኦኬ እሺ። ሌላ ቶፒክ አንስተሃል። ኢትስ ኦኬ ችግር የለውም። ሶ የትኛው ትምህርት ላይ ነው? አንደኛ የትኛው ትምህርት ላይ ነው ጥያቄህን የጠየከኝ? ደህንነት ይጠፋል አይጠፋም ላይ ነው ወይስ ደግሞ እዚህኛው? አሁን ቆይ ልጨርስልህ ካሌብ። ጠይቀኝ እንደገና ስለጠየቀኝ ክሊር ላድርግልህ ለአንድና ለመጨረሻ ጊዜ። አንተ የሆነ ትምህርት ሲነሳ ቶሎ ብለህ ይሄ ፕሮቴስታንትን ይወክላሉ ከቅድም ጀምሮ ነው ቀንም ሰምቻለሁኝ ተደጋጋሚ ነው የምትለውና ለፕሮቴስታንት በጣም ሳይድ ትይዛለህ እንደተረዳሁት ከሆነ ኦኬ ደስ ይለኛል፣ ምንም ችግር የለውም። ግን የትኛው ኮመን ግራውንድ ላይ ቆመን የትኛው የፕሮቴስታንት አንድ አይነት ትምህርት ኖሮ ነው አንተ የፕሮቴስታንት ቋሚ የሆነ እንትን አስጠባቂ የሆንከው? ከተናገርከው ስለሰማው ማለት ነው። ይወክላሉ እያልክ ተደጋጋሚ ስለምትናገር እስቲ ፕሮቴስታንትን የሚወክል ትምህርት አምጣልኝ እስቲ፣ ወጥ የሆነ አንድ አይነት የሆነ ማለት ነው። ሙሉ ወንጌልና መካነ ኢየሱስ አንድ አይነት ናቸው ትምህርትሃቸው? እሺ ጥያቄህን ጠይቀሃል አይደል ቴዎድሮስ? ጥያቄህን ጠይቀሃል። እሺ አይ ተረድቻለሁ ጥያቄህን። አሁን የምናወራ ያለነው ቶፒክ ፔሴ ላይ ነው እየተወራ ያለው። አሁን ያንተ የምታነሳው በጣም ብዙ ዲፍረንት ነገር ነው። ሶ አንተ ራስህ ችግር የለውም እኔ እና የምጠይቀኝን ጥያቄ መልስልሃለሁ። አንተ ፕሮቴስታንት ነህ፣ ግን ይህን ስጠይቀኝ የትኛው ፕሮቴስታንት? በጣም ብዙ ፕሮቴስታንት ቸርች ውስጥ በህይወት ኤክስፒሪየንስ አድርጌያለሁ። አሁን የት ነህ? ቆይ ልምጣልህ። አሁን የት ነህ? አንተ ሰው ላይ ነው እንዴ የምትንጠለጠለው? ሀሳብ አውራ፣ ከኔ ላይ ውረድ። ሀሳብ ነው ማውራው እኔ። ሀሳብ ሲወራ ሀሳብ አውረድ። እኔ አሁን አንተን የት ነህ አላልኩም። እንዳጠቃላይ ግን ፕሮቴስታንትን ወክላለሁ ስላልክ የፕሮቴስታንትን በጣም እንትን እያረክ ስለሆነ which is good ይመቸኛል። እንደዚህ ብለህ ከተነሳ የትኛው አንድ አይነት ትምህርት ኖሮ ነው አንተ ለፕሮቴስታንት በዚህ ደረጃ ሳይድ ይዘህ የምትከራከረው? ስለዚህ እስቲ አንተ ይህ ትምህርት ፕሮቴስታንትን ይወክላል የሚል ሀሳብ ተናገር። ካሌባ በቀጥታ እሺ፣ ተመሳሳይ ነገር ስለምናወራ በቀጥታ እኔ ላውራ። እሺ ከምን ጀምር? ቆይ ብራዘር፣ ቃሌ ነው አይደል? መጽሐፍ ቅዱሳዊ እኔ ማወራው እሱ ማወራ ተመሳሳይ ነገር። ቆይ ቃሌ፣ ስለዚህ አንዴ ይቅርታ አድርግልኝና ለአንተ ቀጥሎ ታወራኛለህ። እኔ ካሌብ ከቅድም ጀምሮ ስላለ ብዙ እሺ መልስልሃለሁ። ኢትስ ኦኬ ቃሌ። ቆይ ስለዚህ የፕሮቴስታንት ትምህርት ወጥ የሆነ የትኛው ትምህርት ኖሮ ነው የምትጠይቀው ብለኸኛል አይደለ? ኦኬ እኔ የራሴ ቤተክርስቲያን ውስጥ የማገለግልበት ቦታ አለኝ ኦፍ ኮርስ። እሺ አንተ የትኛውን ትምህርት አንስተህ ነው
እየጠየቅኝ ያለው። አሁን ያለው ፓስተር ያለው ቪው ላይ ከሆነ አይወን ነው እኔ ፕሮቴስታንት ውስጥ ፓስተር ያለው ትምህርት መኖሩን ፓስተር ያለው ትምህርት አለ ካልክ ደግሞ አንተም እንድታሳየኝ እጠይቅሃለሁ። ሲቀጥል ደግሞ አንተ ይህን ጥያቄ እኔን ለመጠየቅ ያንተን እምነት ማወቅ አለብኝ። ሶ ቴልሚ አንተ እምነትህ ምን እንደሆነ ፕሮቴስታንት ውስጥ ካልሆንክ ችግር የለውም። ከዛ በኋላ እናወራለን። ጥያቄ አልገባህም? ልድገምልህ። ጥያቄ ገብቶኛል። ፕሮቴስታንት ነህ አንተ? ከገባህ ነገርኩህ እኮ እኔ ከፕሮቴስታንት አይደለም እንዳለ ኢትዮጵያ ውስጥ ያሉ የፕሮቴስታንት ቸርች እኮ። የት ነህ አሁን? የት ነህ? ቸርች የት ነው? ቸርች የት ነው? አንተም ክሌም አድርገህ ስታወራ ነበረ። ፓስተር ያወራውን አይደል? ቸርችህ የት ነው? ንገረኝና ጥያቄን መልስልሃለሁ። ቆይ ካሌብ፣ ቸርችህ የት ነው? ቸርችህ የት ነው? ጠይቀኝ። ቸርችን አልጠይቅህም። አልፈልግም። ማወቅ አልፈልግም። ማወቅ አልፈልግም። የጠየቅኩህን መልስልኝ። ኦኬ። እኔ ማወቅ እፈልጋለሁ ያንተን ቸርች። እኔ ግን ቸርችን እነግርሃለሁ። ጠይቀኝ። እኔ አልነግርህም። የጠየቅኩህን ጥያቄ መልስልኝ። ቸርችን ካልነገርከኝ አልመልስልህም። ፕሮቴስታንት አይደለም። ስለዚህ የፕሮቴስታንቱን ትምህርት ዲፌንድ ሳረግ መተህ እኔን የማናገር እንትኑ የለህም። ገባ? አንተ ቦታ አይደለም ይሄንን ከኔ ጋር ለማውራት። የት ነው ቤተ እምነት? የት ነው? ሐሳብ የለህም። ሐሳብ የለህም አይደለም። እኔ ቤተ እምነቴን ቸርቼን እነግርሃለሁ። አንተ ቸርች የት ነው? መልስ። የተጠየቀውን መልስ። እመልስልሃለሁ። ማን ሆነህ ነው የምትጠይቀኝ? ከማን ጋር እንደማወራ ማወቅ እፈልጋለሁ። ማን ነህ አንተ? ተው በቃ፣ ሐሳብ የለም። ተው በቃ ፓስተር። ኦርቶዶክሳዊ ነኝ ካልከኝ እንደ ኦርቶዶክስ አወራሃለሁ። ፕሮቴስታንት ከሆንክ እንደ ፕሮቴስታንት እናወራለን። የት ቸርች ነህ? መልስ የለህም። የት ቸርች ነህ? ሶ ፕሮቴስታንቱን ዲፌንድ ለማድረግ እኔ ፕሮቴስታንቱ ይሄ ትምህርት አለው ወይ? ኦኬ ካላወቁት እስቲ ቴልሚ የሚል ነገር ሳመጣ እኔ እንትን ማለት አልችልም። ካሌቦ አይ አንደርስታንድ። እሺ ካሌቦ፣ ከዛ ቃልዬ ትገባለህ። ካሌቦ እሺ፣ ካሌቦ እችን ብዬ ልጨርስ። ካሌቦ እየሰማሁ ፓስተር፣ እኔን ታውቀኛለህ? ፐርሰናሊ ነው የምትለኝ? ኧረ እኔ ቸርች ሳገለግል ከበደል ይሁን አየለ ይሁን ቦታዬን ታውቃለህ? ማን ነኝ እኔ? ታውቀኛለህ? የምታገለግልበትን ቸርች በአቅማ እኮ የአንተ ቸርች ይህን ታስተምራለች ወይ ብዬ እጠይቅሃለሁ ፓስተር። በቃ አለቀ። በቃ እኔም አላውቅም፣ አንተም አታውቀኝም። ቆይ አላውቅም፣ አታውቀኝም። በቃ አላውቅም። ይኸውልህ ካሌብ፣ ለሌላ ጊዜ አታውቅኝም፣ አላውቅም። ቆይ መልስ መልሼ ልጨርስ። ቆይ ካሌብ፣ አታውቅኝም፣ አላውቅህም። ቴዎድሮስ የሚባለው ከላይ ቁጭ ያለው ልጅ እኛ ቸርች አገልጋይ ነው። እሺ እልህ ይዞት ነው ያናገረ። መተህ እኛ ቸርች ብትመጣ እኛ ቸርች አገልጋይ ነው። ስለማውቀው ሰው ነው የምነግርህ። እሺ ጨዋ ልጅ ነው፣ በጣም ጨዋ። ታግሶ መጨረሻ ላይ ነው የነገረ። የእኛ ቸርች ልጅ ነው፣ እኛ ቸርች ነው የሚያገለግለው። አንተ ግን በጣም የምትገርም ልጅ ነህ። በህይወቴ ዘመን ቲክቶክ ማፈሪያ ቦታ እንደሆነ ያወቅኩት በእናንተ ነው። እናንተ ማን ሆናችሁ ነው ሳትጠየቁ ቸርቻችሁን ንገሩኝ፣ ችግር የለውም። ኢትስ ኦኬ። ምን ያደርግልህ? አንተ ለምንድን ነው የምንነግርህ? አንተ ለምን እናግድልህ? ውረድ። አንተ ማለት እንዲያውም የት እናውቃለን? እሺ ፓስተር፣ አሁን ያረካው ትክክል አይደለም። አንተ ቸርች የሚያገለግል ከሆነ ከላይ የተቀመጠው ልጅ ምንም አያውቅም። ካቴጎሪካል ፋላሲን የሰራው ምንም የማያውቅ ልጅ ነው ካሌብን ያወረድከው። ስለዚህ ይሄ ዲስሪስፔክት ይባላል። በቃ እየታቋዋለሁ በጣም አስቀያሚ ልጅ ነው ታውቃለህ። ምንድን ነው እሱ? አንዴ እኔ እንዳወራ ትፈቅዳለህ? በጣም ብልግና ነው እንደዚህ። ማንም ሰው ህይወት ላይ እኔ እንዳወራ ትፈቅዳለህ? አንዴ እሺ። አሁን ይኸውልህ ካሌብ እንትን ቃልዬ እየሰማሁ ሀሳቡ ላይ መሄድ ትችላለህ። ከሌለህ የት ነህ? ማነህ? አብያተ ክርስቲያናት ነህ? ከአንተ ጋር ማውራት እሺ ሚዩት አድርግልኝ። እሺ የተለየ ሀሳብ ሀሳቡ ላይ መሄድ እንችላለን። ሀሳቡ ላይ እያወራሁ ትምህርቱ ላይ አሁን የተነስ ትምህርቱ ካሌብ ለመሰለ ቃልዬ ይኸውልህ ቃልዬ ተነስቼ አንተን ማነህ ከየት ነህ ምናምን እንትን ላረጋ አልችልም። መታሃል ስታስተምር አይቻለሁ። የትምህርት ቤት ተምረሃል። ምንድን ያለህ በቤተ ክርስቲያን ብዬህ አላውቅም። እኔ ሀሳብህን ቁጭ ብለህ ስታስተምር እሰማለሁ። አለቅ እንደዚህ
ዛኛው አይነት ልጅ ግን እጅግ በጣም ነውር ነው። ብዙ ሰው ስለሚያደርጉ ስለማይኮ ነው። በጣም ብዙ ሰው ማለት ነውር ነው። ረጅም ሰዓት አወራ። እሺ ቀጥል። እሺ በመጀመሪያ ደረጃ ስለ ጀስቲፊኬሽን ባይ ፌዝ ያለውን ስናወራና ስለ ፒኤስኤ ስናወራ የምናወራው ነገር በጣም ኮንስትሬንት አለው። ያ ማለት በፕሮቴስታንት ውስጥ የተለያየ ምልከታ ይኖር እንጂ በፕሮቴስታንት ውስጥ ያለው የተለያየ ምልከታ ፒኤስኤን የሚነካ አይደለም። ለምሳሌ ስለኛ ኃጢአት አደረገ የሚለው ሐሳብ በሁለት ኮንስትሬንቶች ይቀመጣል። የመጀመሪያው ክርስቶስ ስለኛ ሞተ፣ ስለዚህ ስለ ኃጢአታችን ሁሉ ነው የሞተው ይባላል። ያልሞተለት ኃጢአት የለም። ሁለተኛ ያ ሲሆን ደግሞ የኔ ኃጢአት በሱ ላይ ተቆጥሮ የሱ ጽድቅ በኔ ላይ ተቆጥሮ የዘላለም ሕይወትን አግኝተናል ደግሞ ጸድቀናል ብለን እናስቀምጣለን። አንድ ሰው ከዚህ የተለየ ነገር ካወራ ፕሮቴስታንት አይደለም በአጭሩ። ወይ ሌላ ነገር ነው ወይ ሌላ እንትን። ስለዚህ አንድ ነገር ሲወራ የሆነ ትምህርት ስታስተምር የምታስተምረው ትምህርት በማን ኮንስትሬንት ውስጥ እንዳለ ማወቅ መቻል አለ። ቅድም የተጠየቀ ጥያቄ አለ። በፕሮቴስታንት ውስጥ እጅግ በጣም ብዙ ምልከታ አለ። አዎ ብዙ ምልከታ አለ። እሺ ስለዚህ ከዛ ብዙ ምልከታ ውስጥ አንተ የትኛውን ፕሮቴስታንት ነው እንትን አድርገህ እንትን ደግፈህ የምታወራው? ይሄ እየተወራ ያለው እንግዲህ ተመልከቱ፣ በፒኤስኤ ላይ ፔናል ሰብስቲቲዩሽን አቶንመንት ላይ ነው እየተቀመጠን እያወራን ያለ ነው ማለት ነው። ስለዚህ ይሄን የጠየቀው ወንድሜ አጠገቤ ያለው ወንድሜ በአጠቃላይ ካቴጎሪካል ፋላሲ ነው የሰራው። ስለዚህ ካቴጎሪካል ፋላሲ ደግሞ ቴዎሎጂካል ትራያዥ የሚባል ነገር አለ ፕሮቴስታንቱ ላይ። እሱን ካለማወቅህ የመጣ ስለሆነ አጠያየቅህ በሙሉ በሚባል ደረጃ ኮምፕሊትሊ በቃ ስህተት ነው ባጭሩ። ምንም እንትን ያደረግከው አንደርስታንድ ያደረግከው ነገር የለም። ፓስተር አሌክስ ወደ አንተ ስመለስ አንደኛ ከቅድም ጀምሮ አንተን እያወራው የነበረው ከአንተ ጋር እያወራው የነበረው ወደ አንድ የምንስማማበት ደረጃ ለመድረስ ነበር። ከዛ በኋላ የተጠየቀው ጥያቄ ምንድነው? እሺ ይህንን ስታስተምር የማንም ቤተክርስቲያን አስተምሮ ይዘህ ነው የምታስተምረው? ሐዋርያው ጳውሎስ ሄዶ እነ ጴጥሮስ ፊት ለፊት ትምህርቱን እንደሞገተው ማለት ነው። ከዛ ምን አደረግ?